ሲሪየስ አሜር የሱ ልጅ አይደል የጆን ልጅ አይደል የፖል ልጅ ትላንት ተሰብስበው ሲያሙኝ ነበር እሱንም ማወራበታለሁ ምን መይጃል ቀስ በቀስ ነው እየደቆስኩ ማወጣችሁ ባንድ ጊዜማ ያለኝን እንቁላሉላ ባንድ ቅርጫት አላስቀምጥ ሙዚቃ ከኔ ቤት ከኔ ክላሲክ የሆነ ቤት ጭራሽ እኔ ትኬት አንድ አይነት ቲሸርት አንድ አይነት ጃፖኒ አንድ አይነት ኮፍያ አንድ አይነት መነጽር ብላም እኔ ይዤ ልሄድ እናቴ ትሙት ለሆነ ሰው የገዛሁት ራሱ አይኑ እያየ ነው ለጎረቤት ልጆች ለአብሮ አደገ ያደልኩት እንደዚህ ሻሞ ነው ያደልኩት ቁጭ ብላችሁ ትሰማላችሁ አዳሚዋል ሻሞ ነው ያደልኩት እንዴ እኔ ከዛም በላዋት ሊል እኔን እውነት ለማላውቀው ሰው ሰጣለሁ እንደዚህ አይነት አላማ ያለው ሰው እኔ ስሙን ይከማውጣበት ስታስጠላለ ላይቭ ላይ የሚያሸላው ነገር ቃል በቃል መናገር አልችልም ስናገር የው ነገር ያበል አያችሁ በመሃል ላይ ባልናገር አሁን ዝም ብለን እሷን ብቻ እንሰማ ነበር እውነት አጨልዛታል እውነት በቃ ተው እሷ በመልስ መት ምናምን አልሄደችው ዛብ ማለት ቶፒክ አለም ጸብ ነው አይደል እኔ ደግሞ በጸብ ከሄድኩኝ እንደውም የሰሞን መጣላው ሰው እንደዚህ እላው ላይ እንደዚህ ጥንክር የሚለው ሰው አላገኙ ጥንክር ኮፒሊንግ ቀናት ይሰራ በመሃል ላይ ሳወራ አያችሁ እንዴት እንደሚያስጠላ ለዛ ነው ላይቭ ላይ ዝም ብዬ የምሰማው እሺ ያ ቅሌት ማለት ነው አንቺ እንግዲህ ወይ የሆነ ወንድ አፍቀርሽ ወይ ማን ነው ዘፋኝ ምናምን አላገኘሽውም ተብለሽ ኤግዚት አድርጎሽ ይባል ያኛውንም ቀበርሽ አቃጠርሽ ማለት ነው የወንድ በቀል ያለብሽ ሰፊ አሁን ጋይስ እውነት እየተናገረች ያለችው ነገር እውነት ከሷ ታሪክ ጋር ወይም ደግሞ ከኔ ጋር ይሄደ እዚህ ጋር ምን ትላለች አንቺ ወንድ በቀል አለብሽ እኔ ወንዶችን እየቀጠቀጥኩ ቢሆን ብዙ ጊዜ እንደዛ ቢሆን ኦኬ እቺ ልጅ የወንድ ጥላቻ አለባት ወንዶ ይጥሏ ስለሄዱ ነው ትላለች እዚህ ጋር እሷ ነው እኔ የምቀጠቀጠው እንደገና እነሱ እሺ ስላላሉሽ ነው ትላለች እዚህ ጋር ደግሞ ታሪካችን ይመሳሰላል አይደል ካንቺ ጋር እንኳን እየኖሩ ቢሆን ኖሮ እኮ ኦኬ እኔ እሱ ቤቴ ሲመጣ የገዛውትን ወይን እንኳን እንዳይጠጣ ስራ አለብኝ ብዬ እሱ ከወጣ በኋላ ሰክሬ ነው ያደርኩት በራሴ ብር እሱ ከሚጠጣ እኔ ሰካራም በሆን ይሻልበታል ሰክሬ እዛ ጋር ዶሮ እዚህ ጋር እኔ እዛ ጋር የወይኑ ጠርሙስ ላይ ተገናኘን እዛ ሴት አላርሜ አውቶማቲክ ስለሚጮህ ቀሰቀሰ ጠጥቼባት ሄድኩ ብሎ ስሜ ለምን ያጠፋል አረ ሊጠጣ እውነት የዋዛ ሰው ሰልኩ በሏት የሚል ነገር ነው ከወንድ አፍ መስማት ማልፈልግ እቺ መኪና ከመግዛት በፊት የነበሩ መኪና 3 ከዚህ ጋር 4 3 መኪናዎችን ካልጣልኳቸው እዚህ ከተቀመጡ የ3 መኪና ባለቤት ብዬ እኔ ላወራ ነው ማለት ነው አሮጌው መኪና አስቀምጣ እኔ 2 መኪና ትላለች ለዛም እንደዚህ በሪሞት የሚከፈት መኪና ነበርኛ ያውቃሉ ዩቲዩብ ላይ ያውቃሉ ሰመር ላይ ስገባ ስከፍት ሲዘጋ ያውቁኛል ያውነት እከካ አሁን ከገዛሁት መኪና የድሮን ነው የሚወዱት ዩቲዩብ ላይ ራሱ ያሉ ሰዎች ለምን መብራት ያስፈልግ ስከፍተው ፀሐዩ እንዳለ ስለሚገባ ልክ በቃ ካሜራውን ጥርት ነው የሚያደርገው ይሄ እንደውም አይከፈትም ግን ሞር የእንትን መኪና ነው የቱር መኪና ነው የብልሽትነቱ በጣም ዝቅ ያለ ፈሷን ትፈሳብኛለች እኔ የፈስሽ መጠለቅ ሽታው በጣም ይረብሻል የፈስሽ በጣም ፍስት ነው ያልሽ እዚህ ቲክታክ ላይ ሀዘን ላይ ካልሆንሽ ምን ነው ጨለማ ውስጥ ተገባሽ እንደገና ግድግዳሽ ላይ ደግሞ የጦንቃይ ቤት ግድግዳ ነው እንዴ እንዳለ ቅባት በቅባት ነው ቆሻሻ መንቻክ ፊት ለፊቱን ብቻ የምትቀመጩ ነው የምታጽጇዋ ያ ገጠር ገብተሽ ከቤተሰብሽ ርቀሽ የምትቀመጩ እኮ አንድ ከቤተሰብሽ ጋር መስማማት አልቻልሽም አመለቢስ ነሽ ሁለት ደግሞ
ይሄው የተከራየሽውን ቤት $4000 አትከራዩን ከተማ ላይ ቢሆን ወጣ ብለሽ ነው የምትከራዩ። ቤተ ክርስቲያን እንኳን ለመሄድ ቢያንስ 1 ሰዓት ትነጃለሽ እኮ ለዛም አሜሪካ በየቦታው በሻለበት ሀገር ላይፍን አፎርድ ማድረግ የማይችሉ ሰዎች ወጣ ብሎ ይኖራሉ ርካሽ ነገር ስለሆነ። ከዛ ለገጠርም ሰዎች ቢሆን ትምህርት ቤት በኪሎ ሜትር አለ ማለት አለ በየቦታው በኪሎ ሜትር አለ። በቃ ያንን ነው ምንድነው ሴክሽን 8 ምናምን ነገር እየተከራየች እከካ እግዚአብሔር በየወሩ የቤት ኪራይ ይከፍልልሻል። የኔ ልብሶች ወንድ አይደለም እኔ ውጪ የምጠብቀው ውጪ ስወጣ ልሰራ ነው የምመጣው። ከዛ በኋላ ሚዲያ ላይ ስመጣ አንቺ ላይ ልተፋ ነው የምመጣው። ልተፋብሽ ነው የምመጣው። ይኸውልህ እተፋብሻለሁ፣ ትጠርጊያለሽ። ሌላ ምራቅ እስተማመነጭ ድረስ ትጠብቂያለሽ። ምን አባሽ መሄጃለሽ? እዚሁ አለሽ እከካ ቅንቅና ፖልን አገኛለሁ ብለሽ ልጆችሽ ቀምለው ነው የጠበቁሽ። ቀምለው የተውሽባቸው ሰዎች ቴኬር ስለማያደርጓቸው ቀምለው ቀጭመው ነው የጠበቁሽ። ቅማላ ከማለ ህጻናት ደውሎ አይደል እንደ ልጆቹ ላይ ቅማል አለ ተብሎ 3 ቀን ትምህርት ቤት እንዳይመጡ የተደረጉት። ቁሻሻ ለወንድ ስቲ ይሄ የማይሞላ ጉርጓድሽን ለመሙላት ሚሞላ መስሎሽ ልክ አሜሪካ ስመጪ ለካ እንደገና ይርባል ለካ ያዛጋል። ባዛጋች ቁጥር ሐራሯ እንድንሞላላት ትፈልጋለች እንዴ? እቺ እከካም ክፍታ አፈላስኪት ያ ልጆችሽ ቀምለው እኮ ኢትዮጵያ ስትሄጂ ወንድ ስታሳድጂ ልጆች ሰው ጋር ትተሽ ጽዳታቸውን እንትን ብሎ ማለት አነስቶች እኮ ልጆች ቅማል አለባቸው ተብለው ትምህርት ቤት ሁሉ ማሴተላግ ሲፈለግ እነሱ ጃኬታቸውን ያስቀመጡበት ቦታ ከዛን እንዳይመጡ 3 ቀን ተባይ ተብሎ እንዴ ልክ ፈንገስ ትልቅ ኮሮና የመጣ ይመስል ለሁሉ ማሴጅ ይላካል እኮ። ዛሬ ትምህርት ቤት ውስጥ ቅማል ስለተገኘ ልጆቻችሁን ቼክ አድርጉ ይባላል። ከዛ ምንድነው የመጣው ስትል ቅማል እንዴ እኔ አንድ ጊዜ ቅማል ምን ማለት እንደሆነ በዚህ ሀገር ቋንቋ አላውቅም ነበርና እዚህ ሉስ ይሉታል እና ምን ማለታቸው ነው ብዬ ቼክ ሳረገው ቅማል እንዴ ሳኩኝና ለሁሉም ነው የሚሄደው። በቃ እዛ ክላስ ውስጥ ያሉ ሰው ቁጥራቸው ለዋና አስተማሪው ጋር ስላለ ለሁሉም አንድ አይነት ማሴጅ ይላካል። ዛሬ ትምህርት ቤት ውስጥ ቅማል ስለተገኘ ቼክ አድርጉ ልጆች ይላል። የት አካባቢ ላይ እንደተገኘ ቼክ ሲደረግ የማሜ ልጆች ጃኬት የተቀመጠበት ከዛ የአንቺ ልጆች አካባቢ ስለሆነ አንቺ በጣም ተብላ 3 ቀን ልጆቹ ጸጉራቸውን ላጭታቸው ነው ላከቻቸው። እከካ በሽቲያ እግዚአብሔር በደና ጊዜ ከሀገር አስወጣሽ እንጂ አንቺ ወንድ ያሳዩ ሙሉ ኢትዮጵያን ጣሊያን ይወስድብን ነበር። ንፍጣ ከኔ ጋር ትወዳደራለች እንዴ? እስከ ዛሬ ቶፒክ ነው ያረኩሽ። አሁን እንዴት እንደማሳድድሽ ታያለሽ። ማሳድድሽ በኔጌቲቭ አይደለም። አንቺ ያደረግሽውን እያንዳንዱ መጥቻ ያሳያለሁ። እሺ ታያለሽ። እንደውም እስከ ዛሬ ያልሰለጠንሽው ጀዝባ ደደብ ሆነሽ ከተቀመጥሽው እንደዚህ የሚያስረዳሽ ሰው ስለሌለ ነው። ሳስረዳሽ ይገባሽ የለ እንዴ? ታያለሽ። ልቃሚ ተስፈኛ፣ የጆን ተስፈኛ ጆንን እያሰበች በፖል የምታዛጋ ማም አበላይ ተወጦ ሰው ይሰደባል እንዴ? መጠጣጣው ኦኬ በርዝዴ ነው። ምን አባሽ አገባሽ? ጠጣው ሰው ወትገነዱ ነጤ እንኳን አንቺ እሱ ምንም አያደርግም። እኔ መብት የለውም። በጣም መብት ያለኝ ሰው ነኝ። እነግርሻለሁ። ይሄንን የሰው ልጅ ትዕግስት ፍራቻ ነው። ሚዲያ ላይ ካሳለፍሽው ነገር የምታመዛዝኝው ነገር ስላለ እንጂ ኧረ ማውራት አይጠበቅብኝም።
የሰው ልጅ በቃ የሆነ ነገር አይ ለልጆቼ እንደ ሰው ካወራሽ ማቹርድ ነኝ፣ እድሜ በጣም ትልቅ ሰው ነኝ፣ እንደ ትልቅ ላስብካሽ ልጆቹ ያንተም የእሱም ሬስፖንሲቢሊቲ ነው። ሰው ብሎ በእንደዚህ አይነት ወይ ነው የሚያወራው እንጂ እሱ ተበድሏል ትለኛለች። አራፈር በደል የደረሰበት ድረሽ እከካ ማልቀሽለታ ነጠላሽን ዘቅዝቀሽ እናቴ ቁጭ ብላ እያየች ነው ሲልሽ እናቱ ልትገርፈኝ ነው። የኔ እናት ግን ቁጭ ብላ አታየኝም። ደስ አይልም፣ አታየኝም። ልክ እንደ ትልቅ ነገር እናቴ እያየች እና ምን ግን አሁን ጋይስ እናቴ እያየችኝ ነው ያለው። እናቴ እኔ ጋር ይሄን ነገር ስታይ እኔ በጣም ተሰማኝ። እናቴ ሴት ስለሆነች እንደዚህ ሴትን ያስለቀስኩ መስሎኝ ነው ያለው እሱ። ገባችሁ? ታዲያ ልትገርፈኝ ነው? ተቆጣች አላለ። እውነት ለመናገር እናቴ ይሄን ቪዲዮ ሳይ ስለሰማች ሴት እናት ስላለችኝ የእውነት የኔ ያህል በዳይ አይነት ስሜት ተሰምቶኝ የእውነት በጣም ነው የተሰማኝ አለ። ግን አማርኛ ባሳመራ አይደለም አለ። እናቱ ታዲያ ልትቆጣኝ ነው ምናምን እንትን አለች። እናቴ ያዘነችብኝ ነው ያለው። ገባች? አሁን እሷ ለተናገረችው ነገር ጋር እውነት እሱ የተናገረው ጋር አብሮ ይሄዳል። 4 ጊዜ ሰምታው 4 የሰማዋት አለች። ዩቲዩብን ዛሬ ስታገላበጥ ነው ያደረችው። 4 ጊዜ ሰምታ አልገባትም። ደደብ አይደለችም እንዴ ታዲያች? እቺ የፊደል ሽፍታ የወንዶች ጀግና ናት። ለዛውም ጀግንነቷ ተስፈኛ በመሆኗ እንጂ በማግኘት አይደል። ይሁን ተስፈኛ እንጂ በማግኘትም አይደል። እኝኝኝኝ ስትይ እኝኝ ህይወት ውስጥ ወንዶች አይገቡም። የወደፊት ተስፋሽም ጨልሟል። ጆን ደግሞ እዛው ጋር ቁጭ ብለሽ ስለምትጠብቂው እንደዚህ የለም ጀስት ሉክ ዶንት ተች ነው የሚሆንብሽ። ይመጣል፣ ነፋ ያረግሻል። በነፃ ነዋ። ለምን ነው ሴተኛ አዳሪዎች ጋር የሚሄደው? ብር አውጥቶ ገና የቤርጎ ይከፍላል፣ ገና ምናምን ያደርጋል። ለምን ትመጫለሽ? እንጀራ ታቀርቢለታለሽ፣ ይበላል። እደር እንጂ ዛሬ ትዋለሽ። እሺ ምን ይደረግ ታዲያ ይላል። ከዛ አጠገቡ የእርሻ ነገር ጠይቋለሽ፣ ቁጭት ያለሽ ነፋ ያረጋል። ከዛ ለወጣ ነው ይላል። ከወጣ በኋላ ያገኝሽ አይመጣም። ስደው አይመጣም። ምን አይል ስራ ላይ ነው። እዛ ሴት ስለሚፈልግሽ አለም ነፃ እንዴ የእውነት የቤት ኪራይ እንትን አይከፍል ማለት ቤርጎ ቢሄድ የቤርጎ ይከፍላል። ሴት ገና እንትን ይላል፣ ለሷ ያጠጣል፣ ለሷ ይከፍላል። ለምን በነፃ ነፋ ያረጋል። ጎሚስታ ነሽ ስትመጪ እንደተበሳ ጎማ። ከዛ ከወጣ በኋላ ስደውይ የለም። እንደገና ለቅሶ ትጀምሪያለሽ። እንዴ ቀዳዳ አድርገሽ ማንስጭ ያለሽ አትደፋፍኝም እንዴ? የተጣለ መጽሔት ራሱ የለሽም፣ ጋዜጣ የለም፣ ጨርቅ የለም። ድፍንፍን አታረጊም እንዴ? እንዳይወጣ እከካም። አንቺ እንደ ኬንያ ጠንቋይ አላጥፎ ነበር ማስቀመጥ። የእውነት ይሄ ጠንቋይ የኬንያ ጠንቋዮች ባልና ሚስት አላጥፎ ያስቀራሉ። እዛው ነበር አላጥፎ የሚያላቀቃችሁ ዶክተር ማጣት እከካም። እኛ ምን አባቷ እናርጋት? ታረገኝ ነው እናቱ ልትገርፈኝ ነው። ጅልጦች መዘጠጥ እኮ በጣም ቀላል ነው። የሰው ልጅ ፈራ እግዚአብሔር ሪስፔክት የሚባል ነገር አለ። እሚቶቻችሁ ራሳቸው ቂጣቸውን የጣሉ ሰዎች ገብታችሁ ስታያቸው ከኛ የባሱ ደንቆሮች እንዴ! በምንድን ሰዎች እኮ የራሳቸው ሪሌሽን አላቸው፣ የተፋቱ አሉ፣ ምናምን አሉ። ሰው አስተያየት አንቺ ላይ ሊሰጥ ግዴታ አፍንጫው ቀጥ ያለ ሼፑ ያማረ መሆን የለም። ጭንቅላቱ ላይ ነው እኮ አስተያየት የሚሰጥሽ እኮ የአይምሮ ኤክስፒሪየንስ ነው እኮ የሚነግርሽ። አንድ ሰው አፍንጫ የለውም ወይም ደግሞ አቋም የለውም ማለት የቅርጽ ጭንቅላት የለውም ማለት እኮ አይደለም። ገብቼ ሳያቸው እንደዚህ ናቸው። ያ ሁሉም ሰው የራሱ ታሪክ አለው፣ ግን የማንም መጥፊያ አላረገው። የአንቺ ታሪክ እንደ የሳምባ በሽተኛ ካጠገቡ ጣሳ ያጣም ምራቅ መጥፊያ 10 ትፋ ይለዋል። እንደዛ መጥፊያ አታዘጋጁም ነበር። ገብቶሻል? ያንቺና አስተያየት የሚሰጡ ሰዎች ልዩነታቸው እንደዛ ነው። አንቺ ደግሞ ፊት ለፊት ላይ ዋት ዩ ቲንክ
የአንቺን ታሪክ ሚዲያ ላይ አወጣሽ ማለት ምን ማለት እንደሆነ ታውቂያለሽ? እናንተ ብትሆኑ ምን ታረጋላችሁ ማለት ነው። እርሶ ቢሆኑ ምን ያረጋሉ ማለት ነው። እነሱ ቢሆኑ ምን እንደሚያደርጉ የመነጋገር መብት አላቸው። ገብቶሻል? ያ እንትና ነው የሚሰጠው፣ እንትናማ አስተያየት አይስጠት፣ እንትናማ እንደዚህ አይበል። ማሽላሽን ፀሐይ ላይ አስጥተሽ ፀሐይ እንዳይነካው ትያለሽ እንዴ? እንዳይነካው ከፈለሽ እቤትሽ አታስገቢውም? ሰብስበሽ አታስቀምጭም? እከካ እነሱ ከአንቺ የሚሻሉሽ ምንድነው? ህይወታቸው ተሳካም አልተሳካም ይሄ የህይወታችን አንድ ፓርት ነው ብሎ አምነው ተቀብለውታል። አንቺ ደግሞ እናንተ ብትሆኑ ስለ እኛ ብንሆን ብሎ ይነግሩሻል። ግዴታ አንቺ ማሞገስ የለባቸው። በገባቸው መጠን መናገር መብት አላቸው። በገባቸው መጠን ዛሴት ምንለየው እኛና እናንተ በአስተሳሰባችን ታዲያ እበት ከመንግስት ወስደሽ ልጅሽን ስታሳድጊና የልጆችሽ አባት ሳይረብሽሽ እና እሱ እየረዳሽ ስትኖሪ ሶስት ዲፍረንት ቲንግ ነው። ላይቭ ላይ ፋይናንሻል ሜንታል ተጎድቶ አይሆንም። ጆን በጣም ተንኮለኛ ቢሆን ምን ሊያደርግሽ እንደሚችል ታውቂያለሽ? ጎሚስታ ምን ሊያደርግሽ እንደሚችል ዝም ብዬ ትንሽ ነገር በጣም ተንኮለኛ ቢሆን የቂጥሽን የምትከፍቹ ላይቭ ላይ የምታረጊውን ነገር ሰክረሽ ልጆችሽ ከ12 ዓመት በታች ከሆኑ እናትና አባት አብሮ መኖር አለበት። ለመጠጣት ለመስከር አንዱ ሲጠጣ አንዱ ቴክ ኬር ሪስፖንሲቢሊቲ ይወስዳል። ተንኮለኛ ከሆነ ልጆቹ ራሱ ባይፈልጋቸው መንግስት እንዲወስዳቸው ማድረግ ይችላል። ስጋት አለኝ ብሎ ደውሎ ቪዲዮችሽን ይልክልሻል። ልጆቹ 5 ዓመት ትምህርት አላቸው ምን አላቸው። ሙዚቃ እንደዛ ሲከፈት መቼም ከቤት ውጭ አይደለም የሚተኙት፣ እዛው ቤት ውስጥ ነው እየረበሻቸው ሳይተኙ ነው ትምህርት ቤት የሚሄዱት። ተንኮለኛ ቢሆን እንዴት እንደሚያደርግሽ ይገባኛል። ደስ ይልሻል መንግስት ቢወስድብሽ። ያ ተንኮለኛ ቢሆን እንደሚያደርግ ነው። በጣም ብዙ ኤቪደንስ አለ። ሄዶ ማስረ ቪዲዮዎችሽን ከዚህ ከነቂጥሽ እንዴት ሙዚቃ እንደዛ በዛ ሰዓት ሁላ ሲከፈት ልጆቹ እየተኙ አለ እንቅልፍ ሳይጠግቡ ነው የሚሄዱት። ገብቶሻል? እንደገና ልጆቹን ፑብሊክ ላይ ታወጫለሽ። እንደዚህ አይነት ማንነት ኖሮሽ ልጆቹ ወደፊት ለሚደርስባቸው ነገር ተጠያቂ ናቸው ማለት ላንቺ ለእንደዚህ አይነት ቪዲዮ ላይ ካንቺ ጋር ለመታየት ፈቃደኛ ናቸው? ስለወደፊት ምንም አይነት ችግር ያመጣባቸው እንዴ ገደል እንደሚከትሽ ማለት ነው። ከዛ ልጆቿን አስነጠቀች በስካር ተብሎ ደግሞ ገና ይተፋብሻል። ርዕሳችን በዛም አይባልም በዛ አይሽ 24 ሰዓት ኦንላይን ነሽ። ገብቶሻል? አዚቲና ላየሽም ልጆቿን ሁሉ እንዴት እንደተነጠቁ ሰክራ ሙዚቃ ልጆች አይተኙ። ልጆቹን ደግሞ እንዴት ታሳያለሽ? ምን ታደርጊያለሽ? ምን ታደርጊያለሽ? ለአንቺ ሽርሙጥና እነሱ ተባባሪ መሆን ግዴታ አለባቸው የለባቸው? ለዛ የመጠየቅ መብት አለ። አይሽ ልጆቹ ምን ያህል መብት እንዳላቸው የነ ሳምሪ ልጆች ኦንላይን ላይ እንዳይቀርቡ ወዲያውኑ እንዴት እንደታገደ። ለምን ልጆቹ ለዚህ ህይወት ተባባሪ አለ። ምንም አሁን ላይ ፈልገው ነው እንዳይባል ምንም እውቀት የላቸውም። ከ18 ዓመት በታይ ስለሆኑ ይሄን አርቆ ማሰብ ስለማይችሉ ምን ተጽዕኖ ሊያደርስባቸው እንደሚችል ስለማያውቅ አንቺ ነሽ የምትከላከይላቸው እንጂ እነሱ ፍላጎት አላቸው የሚባል አይደለም። ለዛውም ከ12 ዓመት በታች ለሆኑ ልጆች እንደዚህ ሰክሮ እንትን ማለት
ሺሻ ራሱ በህጋዊ ነው እንደ የምትገዢው? እንዴት ገደል ሊከትሽ እንደሚችል አንቺ ኬዙን ይዘሽው ሂጂ። እስከ ዛሬ እንዴት ስትተዳደሪ እንደነበረ ፍርድ ቤት ደግሞ ታስረጃለሽ። እሺ ይሄ ኦንላይን የምትሰሪያቸውን ነገሮች ታክስ እያስመዘገብሽበት ነው። እዛ ታብራሪያለሽ። ሂጂ። እንደው ለጆን እንዴት አይነት ሀሳብ እንደምሰጠው ያውቀዋል። ለነገሩ እሱ ለዛ ነው ትሂድ ያለው። ታዲያ በምን ስታስተዳድሪ ነበር? በምን ስታስተዳድር እንደነበረ እንድትጠየቅልኝ ይፈልጋሉ ይላል። እንደዚህ ቆም። ከዛ እኔ ስራ አለኝ። ስራሽ የት ቦታ ነው የምትሰሪው ትባያለሽ። የቱ ጋር ብለሽ ልታስሞይ? የት ራሱ ገና ስምሽ ማን ነው? እድሜሽ ከክት ስቴት ነው የመጣሽው? የስራ ቦታ ይሄን ኖርማል ጥያቄ ናቸው። ምን ብለሽ ልትሞይ ነው? በዚህ ገደል ይከትሻል። በዚህ እሱን ገደል ይከትሻል። ገብቶሻል? በሌብነት ነው የምተዳደረው ከእንትን ስቶር ውስጥ እየነጠቅኩ ነው የሚሄደው ምናምን ብለሽ እሱን ትሞያለሽ። ይሄን ስለምታውቂ ነው እዛው ስትል ከሰከሽ የምትዩ። ሁሌ በሽማግሌ መጨረሱን ነው የምትፈልጊው። የሽማግሌ የሀበሻ ስነ ስርዓት ሽምግልና የሌለው ታክስ የሌለው በቃ ሰው ሊሚ ያለው ልጆችን በሰላም ላሳድግበት ነው። ዳስ ማይ ኩዌስችን ዳስ ከዛ ልክ እንደዚህ ስትንደላቀቂ ለመንደላቀቅሽ ልጆችሽን ረድተሻል ወይ? ህሊናሽ አይጠይቅሽም ነው። ለምን አይኖስ እንዴት እንደሄደ ስለማቅ ነው ያንን ጥያቄ ያቀረብኩለት። ቁጭ ብለሽ ሆቴል ውስጥ ስለሆነ እና እናትሽ ጓሮ ሊተኛ ነበር። ሆቴል መያዙ አይደለም። ለምን ያናደኛል? እንኳን ማይረባ ተርካስ ታዲያ ለምን ካሜራ ክፈታልሽ? አዙሮ ወደ አንተ አልሽው። ከዛ በኋላ አይደለ ብሶትሽ የመጣው? ብሶትሽ የመጣው ቪዲዮን እኮ አሳዩ። 10 ጊዜ አላሳይ። ብሶትሽ ለምን መጣ? ታሪኩን ታውቂያለሽ እኮ ኢትዮጵያ ልሄድ እንደሆነም ታውቂያለሽ። እንደዚህ አሰብሽው አይደል? የመጀመሪያ የልጁ ሚስት ፍቅሩ ስላለበት ከሱ ጋር ዛልጋ ላይ ተኝታ ነው ብላ አሰብሽው አይደል? ሰው ሁላ የሚኖረው በአንቺ በምጠፈጥፊው እንጀራ መሰለሽ? በዛ በምደረድሪው ቀይ ወጥ መሰለሽ? ስትያል ተጎሳቆለም አይደል? እከካም የሰው ባልነበር የወሰድሽው። በጣም ነው ሚስቱን የሚወዳት የነበረው። ገና ስታረግዥበት የሆነች ልጅ አረገዘችብኝ ያለሽ የሆነች ልጅ ብሎ እስካሁን ድረስ የሆነች ልጅ ነበርሽ አንቺ ለሱ። የሆነች ልጅ በስነ ስርዓት ያገባት አንቺም ብለሻል። አግብተ እልል ብሎ ተደግሶልን ያልሽ የበልጅነቱ በወጣትነቱ በስነ ስርዓት አምኖበት በዛ እድሜ የሚያገባ ሰው የለም። አምኖበት እንደዚህ ፈርሞ ያገባት የልጁ እናት ኢትዮጵያ ናት። ምን አይነት ሚስት መሰለችሽ? እንዴት የሷ እርግማን ነው መሰለኝ አለ እኮ ትላንትና። የሷ እንባ ነው ዘንድሮ እንትን። ይሄኔ ያኔ ደውላ ስታናግርሽ ሰድበሻት ነበር። ይሄኔ ወይ በኢንስታግራም ስጽፍልሽ ሰድበሻት ነበር። አስወርጂ ስላት አላስወርድም አለችኝ የሆነች ልጅ ነው ያለሽ አንቺ። ገብቶሻል? ከዛን ሁለተኛውን አሜንን ደግሞ ሄደሽ ከፖል አርግዘሽ መጣሽ። ከፖል ጋር እንትን ቀለበት ማሰሯ አልጨነቀኝም አለ እኮ። ሌላ ልጅ መወለድሽ ከሱ ከፖል አይደል? ያ ከፖል መወለድሽ ነው የጨነቀው። አሜን የሁለተኛው ልጅ የፖል ልጅ ነው። የፖል ልጅ ቀለበት ማስረቷ ይሄ እንኳ በጣም ቀላሉ ነገር ነው። በመሃላችን በጣም የሚለያየን ነገር አለ። ልጄን እያለ ፖልም ይደውላል። እንደገና መነፋስ ሲያምርሽ በቅርብ ያለው እዛው አሜሪካ ያለው ጆን ነው ጆን ትያለሽ። ከሌላ ሴቶች ጋር ሲሄድ ደግሞ መተሽ ታለቅሻለሽ። ሲጀመር በቁም ነገር ቢያስብሽ ከአንቺ ጋር እንኳን ለመኖር የሆነ እንትን ያርግሽ ነበር። እከካ አሜን የፖል ልጅ ነው። የጆሊ ትልቁ ልጅ ብቻ ነው። ያ አይ አም ሲሪየስ። አሻቦቴ እበት ወደ ላታቂ ማለት ነው።
አይተዋቀናሉ ዳቦ ፍሪዳው መዝናናትን ማጣቂ ሰትዩ አሁን ገና ከፍሩት ትወልጃለሽ እንደገና ከፍሩት ትወልጃለሽ ትላንት ጠረጴዛው ምናምን ሲያሳይሽ ነበር አይደል ከዛን ጽዳቱን የጠበቀ ነው ይሄን ቤት ብለቅም እሱ ቤት ሙሉ ማድረግ ይችላል ብለሽ ከፍሩት መርፌ እየተወጋሽ ትኖሪያለሽ የተወሰነ ጊዜ የከብት መርፌ የራሱ መርፌ አለ ዛሴት ያም ሲሪየስ አሜን የሱ ልጅ አይደል የጆን ልጅ አለ የፖል ልጅ ብዙ ጊዜ አይተሽ ከሆነ ትላንት ራሱ ጠይቆ ምንድን ያለው ጆን ምንድን ያለው እኔ በትልቁ ልጅ ስሙን ጠርቶ በሱ አልደራደርም ነው ያለው እሱም ዛሬ ስታወራ ምን ነበር እሱ ቢሰማ ምን ይላል አሜን ለምን ነው የማይጠራው ኬዛች ውስጥ ሄዳ ቀለበት ስላረገችበት ተሰምቷል ስል እሱ ከዚህ በስተቀር እኮ ትልቅ አጀንዳ ማላችን ላይ አለ አለ ያ ሱዳን ሲ አንተ ልጅ ያኝ አንዱ ልጅ ይሰድ እኔ አንዱ ልጅ ይሰድ ልጄን እኮ እናቴ ጋር ልካለው ነው ያለው ልጆቼን አላለም እኮ ትላንት ራሱ ስናወራ ዛሴት ባርኮት ያ ባል ይወጣች ሰትዮ እና ሆነ የመጣ ነው ወደ ከሀገር ቤት ይወጣ ነው ድሮ ሱዳን አክትሽ ሪያክሽን ማድረግ አለብን እኮ ትራቢቴ ቁጭ ብለሽ አራሳት አታወሪበትም ስለማግኘ አይጎረብጠኝም አልኩሽ እኔ ካልጎረበጠሽ አንድ ነገር ልንገርሽ ጫካውን ያስኬድኩሽ እኔ ነኝ በነገራችን ላይ ለመጀመሪያው ጊዜ ያ ህይወት እንዳይደገምብሽ ፈርተሽ ነው ዘለሽ የመጣሽው እኔ ግን እኮ ምናልባት እኮ ልታሳዝኝኙላ ትቺ ነበር እኮ ያንን ቪዲዮ ዝም ሪአክሽን ባረግበት ራሷ ታመጣ ራሷ ታሮጣው እከካ እድፋ ያይምሮ እድፍ አለብሽ ይሁንት ዝም ብለሽ በቢራና ወንድ ያሰብሽ ጭንቅላትሽን ከምታደነዝጂው ፎከስ ኦን ላይፍ ልቃ በቀደምም እኮ ያልኩሽ የማንንም ለፍዳዳ እያስገባሽ ስትለፋደጂ ነው በቃ ምንም ላይክ ቢቆም እመርጣለሁ ብዬ ልጅሽን ላይክ ቫልዩ ምሰጭ ስለመሰለኝ ነው አራሳት ልጆችን መቀለብ ሰለቸኝ ትምህርት ቤት ማድረስ ሰለቸኝ የትም ደቅለሽ ያመጣሽው ልጆች ታዲያ ማን ኃላፊነት እንዲወስድልሽ አንድ ከፖል አንድ ከጆን ሁለቱንም ልጆች ራሱ ይጠራጠራል በነገራችን ላይ ዲኤንኤ ነው ዲኤንኤ ቼክ ስታረጊ ሌላ የነፍጥኝ ነቀጠኝ ካለብሽም ቼክ አርጊው እሺ ምን እንደሚያረግሽ አታውቂ እነሱ ካሉብሽ ራሱ ቼክ አርጊ ጥሩ ነው ለምን በመነካካት ምናምን በመሳሳም ብቻ ሰላጣ ስከትፊ ራሱ ደም ሊወጣ ይችላል አስጊነሽ እከካ የጉቺ እናት የቡቺ እናት ያ አሜን የጆን ልጅ አይደለም ልጁ በማል ተሰቃይ ፖል መቶ እንዳያሳድገው ኢትዮጵያ ነው ያለው ዛሴት ፍሪ ለጆን ፍትህ ለአሜን ዛሴት እሺ ስንት ሰዓት አወራው 5 ሰዓት ከ20 አወራው እንንትና ላይ ኮሶ ላይ ሪአክሽን ላደርግ ነበር ለነገ ይቀመጥ እና ሐሳብ ጥያቄ አላችሁ የሷንም ያቆምኩት ቦታ አለ ነገ ሪአክሽን አደርግበታለሁ ካቆምኩበት ደቂቃ ትላንት ተሰብስበው ሲያሙኝ ነበር እሱንም ማወራበታለሁ ምን መይጃል ቀስ በቀስ ነው እየደቆስኩ ማወጣችሁ ባንድ ጊዜማ ያለኝን እንቁላሉላ ባንድ ቅርጫት አላስቀምጥ በታትኜ ነው ማስታቀፋችሁ ወልዳችሁ ተሰጡኛላችሁ ገባችሁ እና መግባት የምትፈልጉ አንዳንድ ጻፉ አንዳንድ መጻፍ ትችላላችሁ
ያሰቃየው ማጋ እየደወልኩ እንደሆነ ገምቱ ከተነሳ ማለት ነው። አንዳንድ ጻፉ አይ ቲንክ እዚህ ላይ 20 ምናምን ሰው ገዝት አለ። ብዙዎቻችሁን እያወጣው ነው ማለት ለምን እንዳወጣችሁ አላውቅማ። እስቲ አንቺ አንገተ ደፊ ደርሶ ጨዋ መሳይ እስቲ አንዳንድ የጻፋችሁ ሰዎች ላስገባችሁ አልቻልኩ። ያ ላይቭ ላይ እኔ ሳወራ ሺህ ጊዜ ትደውላላችሁ ላስገባችሁ ስፈልግ እንትን የላችሁ ማለት ነው። አንዳንድ ሰው ብዙ አመት እኔን እየተከታተለ መቼ መግባትና መቼ መውጣት እንዳለበት ሙሉ ያልገባው ሰው አለ። መግባት የምትፈልጉ አንዳንድ ጻፍ ዴቭ ዲሽ ግቢ እንትናይ ግቢ ያ ጆኒ አልነግራችሁም ማጋ እንደሆነ ግን የሆነ ሰው ጋር እየደወልኩ ነበር። አይ ቲንክ ቅድም ሲደውልኝ ነበር አጠናክሬ ላስገባቸው ስለፈለኩ ነበር። ያ ማርታ እስቲ ልግባ ቲክቶክ። እሺ በዋትስአፕ ላይ እየደወልኩበት ነበር። እሺ ኮሶ ይቀመጥ እንደዚሁ ፊት ለፊት ላይ ማን የመጣው የሞተው ኢቨን ዳይሬክት የማ ፕሬዝዳንት ነው የሞተው ጋይ ዛሬ ቴሌቪዥን ኮምፕሌክስ ኢን ቴላቪቭ ማን የሞተው የኢራን መንግስት ነው የሞተው። ሰው ነው የሞተው ማለት የኢራን መንግስት ነው የሞተው። የኢራን መንግስት ሞተ እንዴ? ተገደለ? አሁን እኮ ማየው ዳይሬክት ታርጌት እንደዚህ ነው። ካር ኢት ኢዝ ሌፍት ራዲዮ ቴሌቪዥን ኮምፕሌክስ ኢን ቴላቪቭ ዘ ቦዲ ጋርድ እስራኤል ፕራይም ሚኒስትር ሃይ ገደሉት። ብሬኪንግ ኒውስ ይላል። እስቲ የእውነት እኔ እኮ መቼ ኒኩለር ራሱ ተተኩሶ እንደሚያርፍ ራሱ እኮ አላውቅም። ግን ፖለቲካ የኢትዮጵያን ፖለቲካ ስተው ሌላም ዓለምንም ማየት ተውኩኝ። እግዚአብሔር ድሮ ኢትዮጵያ ለዚህ የሆነችው በምን ነው ምክንያት በሚል አይ ነበር። ይሄ ፖለቲካ እንትን ጂኦግራፊ ነው ምናምን የሚባለው የእስራኤሉን የተገደለው የእንትኑ አስገቢኝ። እሺ ናይ ሃይ አሁን እኮ ከአንድ ሰዓት በፊት ነው ዜና እዚህ የተለቀቀ ያየሁት። ሰው ላስገባ ፌስቡክ ላይ ስደውለው እኮ ፌስቡክ ላይ ፊቴ ላይ ተጋርጦ አየሁት። ቆይ እንዴ ቢያንስ ፖለቲካ እንኳን ባቆም እንደዚህ ዋና እንትኖች ዜና መሆን መስማት አለብኝ እንዴ። የእስራኤሉ ነው እንጂ የተገደለው
ትናንት ነው ናይ ማርካቶ እንትን አለ እንዲህ ተደፍቶ ደም በደም አለ ማሳየት አልችልም። ደም በደም ነው። እኔ መልኩን አላውቀውማ ካሁን በፊት እንጂማ ፊቱን እንዳየሁት አውቀን ደም በደም እንደዚህ ድፍት ብሎ ነው ያለው። ደም እዚህ ላይ ላሳየን ነው። በቀድሙ ቶፒክ ስላናደድኩ እንትን ነው የሆነ ሲሪየስ ጦርነት ላይ ናቸው ማለት ነው ጋይስ። ኔታን የኢራን ድሮን ቁርስ ሆኗል ይላል እየተባለ ይገኛል። እነዚህ አሁን የቤተ እስራኤሎች ዜና ናቸው። መረጃ ወጥቷል። ለዘመናት የንጹሃን ደምና እንደዛ ሲበላ የነበረው በኢራን ድሮኖች ጥቃት መሞት የተነገረው ባለበት በዚህ የኢራን በዓለም አቀፍ ስምምነት መሰረት አይ ትልቅ ጦርነት ውስጥ ገብቷል ማለት ነው። እኔ እኮ የኢትዮጵያን ፖለቲካ ስንት ስል እንትን አልኩት እኮ የኢትዮጵያን ፖለቲካ ሳቆም ፖለቲካ ሁሉ አስጠላኝ። ማን ነው? ቆይ እስቲ የሚደውለው ኦኬ። ፖለቲከኞች መጡ። አያችሁ አይደል የኔ ልጆች? አንተ ፖለቲከኛ አይሉ አሁን ነው ሰማሽው? እኔ እኮ አየህ ምን ያህል ከፖለቲካ እንደራኩ አየህ። ጎሚስታ ናት። እሷን እየመከርሽ እሷን እያስተማርሽ በሰው ትዳር እኮ ምክር የት ነው ያለ ያ ቤተ እስራኤል ታዲያ? ምስኪን በእናትሽ አያቶላው የኢራኑ ነዋ የተመታው እኮ በስብሰባ ላይ በተደረገበት ተነጋግረው ጨርሰው በቃ አንዋጋም ተባብለው አሜሪካኖቹም እስራኤላኖቹም በቃ ፈቅደውላቸው ማለት ይሄ ኒኩሌሩ የሚያብላለው ሰምተሻል አይደለ? ለሚጠቅም ነገር ብቻ እንዲሰሩ ለኒኩሌር እንዳይሆን ብቻ አድርገው ተነጋግረው እሺ ያሏቸውና ሄዱ። ግን ሳያስቡት እነሱ አያቶላው ተደብቆ ነበረ በፊት እዚህ ልሻል ጉድጓድ ውስጥ ተደብቆ ነበር የሚኖረው እና ወጥቶ ስብሰባ ምናምን ሲያደርጉ ማለት ነው። በስብሰባ በሚደረግበት አዳራሽ ውስጥ እስራኤልና አሜሪካ ተጣምረው ማለት ነው። ከዛ ከነበራቸው ከአካባቢው ከነበረው መርከብ ላይ እየተነሱ ያው አወረዱበት ነው የምልሽ። ያሉበትን ቢልዲንግ አደባዩት። ያው ልጁም ነበረች እዛ፣ አመራሮቹ በጠቅላላ እዛ የነበሩት እንዳለ አልወጡም። በቃ ሁሉንም እዛው አስቀሯቸው ማለት ነው። እና እነሱ ተናደው ደግሞ ኢራን ደግሞ ወደ ምንድን ነው ስሙ ዱባይ ኤርፖርቱን መተውታል። ብዙ ቦታዎች ላይ አሜሪካ ያስጠጋቻቸው እንትን ያለባቸው ሀገሮች ወደቡ ላይ ያደረገቻቸውን ሀገሮች እነሱን ሀገሮች እያጠቃች ነው ያለችው። ምክንያቱም እስራኤልንም አሜሪካንንም ማጥቃት ስለማትችል አካባቢ እነሱን ያስጠጉትን ሀገሮች በጠቅላላ እመታለው ዋጋውን እነሱ ይከፍሉታል እያለች ወደዛ እየተኮሰች ነው ያለችው። እና እኔ እንደውም በዚህ አጋጣሚ ማስተላለፍ የምፈልገው ያው መንግስትም ስለሚሰማሽ አንቺን በዚህ አጋጣሚ ወደ ኤርትራ ቢተኮስልን ደስ ይለኛል። ኢሳያስን በዚሁ አጋጣሚ አሁን ቢመታልን፣ ምክንያቱም የአሜሪካ አየር የሁሉም አየሮች ከአሁን በኋላ መንቀሳቀስ አይችሉም፣ ማለፍ አይችሉም። ስለዚህ ማንም የማይደርስለት ጊዜ ነው እና አሁን በዚህ አጋጣሚ ሻዕቢያን የምንመታበት ጊዜ ነው። ይቅርታ አንቺ ይህን ፖለቲካው የምትፈልገው አይመስለኝም፣ ግን አሁን ጥሩ አጋጣሚ ነው። ኤርትራና ወደባችንን ለማስመለስ አሪፍ አጋጣሚ ነው እና እነሱ እንዳደረጉት እኛም ደብድበን ብንገባ በአሁን ሰዓት ትክክለኛው አካሄድና ጊዜው ነው ብዬ ነው የምለው። እና አቢቹና መከላከያ ወደ ኤርትራ ጉዟቸውን ቢያደርጉ በዚህ ሰዓት ጥሩ ይመስለኛል። አሪፍ አጋጣሚ ነው። ስለ ልጅቷ እንግዲህ ሌሎች ገብተው አስተያየት ይስጡ። አሁን አረብ ሀገር ያሉ ሰዎች በጣም እየተቸገሩ ነው። ላስገባት እዛኛው ፌስቡክ ላይ ስገባ ዜና በዝርዝር ለቆ ነው እኮ። ፍላይትም እኮ በጣም የለም እኮ አሁን ዱባይ ምናምን አረብ ሀገር ያሉ ሰዎች እንዳለ ፍላይት ካንስል ሆኗል በብዛት። በቃ በጣም ችግር ውስጥ ነው ያሉት። ሚሳኤል ድምፅ እና ኃይለኛ ሁኔታ እየተፈጠረ ነው ያለው። ምን ያህል ከፖለቲካ ለመራቅ
እንደሚሄድ አየህ ምንም ነገር ያ ይሄ እንኳን በጣም እኮ አስደንጋጭና ደግሞም አልተጠበቀ ነገር ያ ማለት ቢያንስ እንደዚህ አይነት ዋና እንኳን ዜና መስማት ነበር። ያ ትላንትና ነው እንደዛ የሆነው። ትላንት ኃይለኛ ወሬ ላይ ነበርን። ያ ኤኒዌይስ እንደዛ ነው። እና ኢትዮጵያኖች ያኛው እስራኤልን ያኛው ፍልስጤምን ደግፈው ባያሽቃብጡ ደስ ይለኛል። አዎ ዋናቸውም አያዋጡንም ምልሽ እነሱ የራሳቸው ፍልስጤምና ከምናምን እንደውም እንትኖች እስራኤል ነው ኢትዮጵያን የምትጎዳት ሀገር። ትክክል። እስራኤል ማለት እኮ አሜሪካ። አረብ ሊግ ኢትዮጵያን ተሻግሮ ሲጎዳኛ አይተን አናውቅ። ለምን የኛ ልጆች እንደሚያሽቃብጡ አናውቅ። ያው ክርስትናው ነው ተጽዕኖ የሚያደርገው። በክርስትና የተከተለች ሀገር ስለሆነች ለዛ ነው እንጂ በፖለቲካና በሌላው አካሄድ ስትሄጂ ማንም እንደ ሰው የሚያየውን ነገር ነው የሚፈርደው። እና ጉዳት እያደረጉ ያሉት አሁን ያደረጉት ነገር በጣም ቶታሊ ሮንግ ነው። ሰውየው በቃ ተስማምቷል። ምን ብሏል? ምንድን ነው ድንገት መተሽ የምትደበድቢውና የምትገይው? ለምን እንደ ወንድ ጦርነት ከፍተሽ በደንብ አትዋጊውም ከቻልሽ? እና አሁን በፊት እንደው ይጣሉት የነበሩት ሁሉ አያቶላው እንግዲህ መሪም ነው መሰለኝ በእስልምና የሚመራው ኃይል ነው መሰለኝ ሰውየው። እና ሰው ይሰማዋል። መሪያቸውም ነው የሃይማኖት መሪ ነገር ነው። እና በጣም ነው የተቆጡት። በጣም የሚጠሉት ሁሉ እሱን የሚቃወሙት ሁሉ አሁን ወደ አንድ ድጋፍ መጥተው ከተማው ሞልተው ደረታቸውን እየመቱ እያለቀሱ እየጮሁ ነው የነበረው። እና በንዴት አካባቢ ያሉትን ሀገሮች ሁሉ ሚሳኤል እየተኮሱ እያጠቋቸው ነበረ ያለው። እና ገባሻል? ህዝቡን አሁን ወደ አንድ አደረጉት። እንደውም ጭራሽ የሚቃወመውን የነበረውን ህዝብ እንዲደግፈው አደረጉት። ይኸው ቬኔዙዌላ ላይ ያደረጉትን ነገር አይተሻል። ሄደው ሰውየውን ፕሬዚዳንቱን ካለበት ቦታ ፒክ አድርገው ይዘውት እንዴት እንደመጡ። እና አምባገነን እየሆኑ ነው። በቃ ላይክ በሌላው ዓለም በሌላው ሀገር እኮ እያስጠሉ እና አሜሪካ ላይ ተጽዕኖ እንዲደረግባት እያደረጉ ነው። እንዴ ሁሉም አሁን እኮ ዋና ሀገሮች እኮ በቃ ሚሳኤላቸውን ደቅነውበት ያሉ ሀገር ናት አሜሪካ። አረብ ሊግን በጣም ነው የሚጫኑት በነገራችን ላይ እውነት። እነሱ እጅ እንዳይገቡ 12 ዓመት 13 ዓመት አረብ ሊግን ዳሜጅ እያደረጓት። ያ አሁን እነሱ ገባሽ እነሱ ጋር ሚሳኤል ምንድን ነው ኒውክሌሩ ከገባ ወደ እኛና ወደ እስራኤል ይተኮሳል የሚል ፍራቻ ስላለ ኒኩለር የሚባለው ነገር በቃ ከምድረ ገጽ እንዲጠፋ ነው የሚፈልጉት። ግን ያ ኒኩለር ብቻ አይደለም ቁርአንም እንዲጠፋ ይፈልጋሉ። ሰዎች ሃይማኖት እንዳይኖራቸው ምናምን ይፈልጋሉ። ለዛላ ጠቅላላ አረብ ሊግ ላይ ትኩረት የሚያደርጉት አይችሉም። እሱ እንኳን የዓለም ላይ ምን አንደኛው ሃይማኖት ምን ሆነና እስልምና አይደለም። ያ ማለት ሰዎች እንደዚህ ኑሮ ሲበታተንባቸው ቢያንስ እምነትን በማይመች ሁኔታ ውስጥ ትንሽ ትዘናጋል። የነሱ ዓለም ማስፋፋት ስለሚፈልጉ ሰዎች እምነት እንዳይኖራቸው ነው የሚፈልጉት። በእምነትማ እነዚህኛዎቹ አይሁዲዎች እነዚህ ፕሮቴስታንቶች ናቸው። አይገናኙም እኮ አይደል? እስራኤልና አሜሪካም እኮ አይገናኙም። እስራኤል ብቻ አይደለም። እስራኤል ማለት አሜሪካ ነች፣ ፈረንሳይ ናት፣ ጀርመን ደግሞ አቅላቂ ሀገር ናት። እንግሊዝ ታስራ የተቀመጠች ሀገር ካሳ ሁሉ የምትከፍል ሀገር ናት ጀርመን። ያ እነሱ አራቱ ኤሮፓያኖቹና አሜሪካ አትለያቸውም፣ ሁሉም አንድ ናቸው። ያው እንግዲህ በጣም አሳሳቢ ነው። ለእኛ ግን አሪፍ ጊዜ ነው። እኔ እኛን አድቫንቴጅ ነው እያዩ ያለሁት። ለኢትዮጵያ የሚገባውን ወደብ አሁን የማይሰጥንና የማይደረደር ከሆነ አሁን አሪፍ አጋጣሚ ነው። ማንም መሀል ላይ የማይገባበት ሰዓት ስለሆነ በደንብ ይለይልንና ወደባችንን እንውሰድ ነው። አንተ ገብተህ የምትዋጋ ከሆነ እኔ ለመንግስት መልዕክት አስተላልፋል። እኔ ሰው ከጎደለ ምንም ችግር የለም። ሰው ከጎደለ እንደውም ዛሬ ደግሞ ቴዲ አፍሮ ደግሞ ያወጣው ደግሞ አለልሽ ዛሬ ለመጀመሪያ ጊዜ ድምፁን የሰበረበትን ሰምተሻል? የጻፈውን እንትን አለ። በቃ ይሄ በዘር መከፋፈል እና በዘር ፖለቲካ የሚሰራው ነገር መቆም አለበት። በጣም ረጅም ደብዳቤ ነው የጻፈው ለኢትዮጵያ ሕዝብ ብሎ እና በዘር በቃ ይሄ ጉራጌ፣ ኦሮሞ፣ ትግሬ፣ አማራ ምናምን የሚባለው ፖለቲካ አካሄድ ሕዝባችንን እየጎዳ ስለሆነ መቅረት አለበት። ሁላችንም መታገል አለብን፣ ማስቀረት አለብን፣ ወደ አንድ ኢትዮጵያዊ መምጣት አለብን የሚል የድሮ አይነት ሰሜን፣ ደቡብ፣ ምስራቅ፣ ምዕራብና መሀል ሀገር ተብሎ ቢከፈል
ብሎ ሀሳቡን የሰጠበት ደብዳቤ እሱ አሁን ቴዲ ሐዋሳ ቤት እሱን እየተወያየን ያለ ነው። በጣም አሪፍ ነገር ነው የጻፈው። እኔም የምደግፈው ነገር ነው። እሱ ነው አሁን ጉዳት እያመጣ ያለው ገባሽ? በዘር መከፋፈል ነው እና እሱ መቅረት አለበት። በዘር እስካለች ድረስ አሁን ኦሮሞ ነው ስልጣን ላይ ያለው፣ ምክንያቱም በዘር የተከፋፈለ ፖለቲካ ስለሆነ ማለት ነው። እስከ ዛሬ ትግሬ ነበር፣ አሁን ኦሮሞ ነው፣ ነገ ደግሞ አማራ ሊመጣ ነው። ስለዚህ እንደዚህ በዘር ሲሆን ስለሚችል ሌሎቹ ሊጨቆኑ ስለሚችሉ ይሄ ነገር መቅረት አለበት፣ መተው አለበት እና እኔ ይህን ከሚደግፉት አንዱ ነኝ። ለዛ ነው ኢዜማን የምደግፈው እኔ። አድዋን አስመልክቶ ነው እሱ የጻፈው። ትክክል። አድዋን አስመልክቶ ሀሳቡን አስተላለፈ እና ለመጀመሪያ ጊዜ ድምፁን አሰማ ብለው የተናገርክበት መንገድ ከመሬት ተነስቶ የጻፈ ይመስላል እኮ። ግን ታዲያ አድዋ ከሆነ ለምን ነው በደም ያልተከበረ? ወይስ እኔ ገባብቼ ስላላየው? ኧረ አሪፍ ነው፣ በደንብ እየተከበረ ነው ያለው። እንደውም በደመቀ ሁኔታ አሪፍ ፕሮግራሞች እየተሰሩ ነው ያሉት። ደስ ይላል። በጣም አሪፍ ነገር ነው እየተከበረ ያለው እና በራሴ ዓለም ብቻ የምጣለው ማለት ነው። እኔ ግን አንተ ከዓለም ወጥቻለሁ። ዛሬ በጣም አስደንጋጭና እኮ ለሁሉም ሰው እኮ ትንግርት የሆነ ነገር ነው፣ ያልተጠበቀ ደግሞ። ሰውየው መሞቱ ደግሞ በይበልጥ አሁን ዛሬ ነው በደንብ ይፋ የሆነው። ምክንያቱም እንትኑ ተቀብሮ ስለነበረ እንደውም አልሞተም እያሉ ነበር ሲናገሩ የነበሩ ዜናዎቹ ላይ። አሁን ነው ሬሳው ምኑ እንደተገኘ ሲወጣ ግልጽ የሆነው የሰውየው መሞት ነው። እሱን በመግደል ትግላቸውን ወይም ደግሞ እንትናቸው የሚያቆሙት አይመስለኝም። ግን የእነሱ መርከብ ደግሞ 2 ተመቷል። የአንድ በጣም ባህረ ሰላጤ ላይ የሚቆሙት 2 መርከቦች የአሜሪካ በጣም ትልቁ የድፍድፍ ወይል የሚያመላልሰው እና አንድ ደግሞ ጀቶች እየተነሱ የሚደበድቡበት ትልቅ መርከብ 2ቱንም መተውባቸዋል። እና ጥሩ ነገር ነው እያደረጉ ያሉት። ያ እንግዲህ ነገሮች እንደዚህ ናቸው። እኔ የኢትዮጵያ የሳውዲው እኮ ነው። አቤሎ እንዴት አለ? አቤሎ ሰላም ነህ? አቤላችን አለ ይመስገን አለ። አቤሌኛ ዛሬ አሁን ከ7 ሰዓት በፊት ይላል እሁድ ማርች 1 ላይ ከ7 ሰዓት በፊት ማለት ነው። አሁን 00 ከመግባቱ በፊት እስራኤል እንትን ፍልስጤም የተኮሰችው እንትን 9 ሰዎችን ገሏል ማለት ነው። የፕላስቲክ እንትን ያ እንትን ዱባይ ሳውዲንም ደብድባለች። ሳውዲንም ዱባይንም ካታርንም ይህንን ሁሉ ነገር ግን እንትን እያደረገ ያለው የሳውዲ ሰውዬ ነው፣ መሐመድ ቢን ሰልማን። እሷን እደውላለሁ ብዬ ነው እኮ እንትን ፔጅ ላይ ስገባ ነው ዋትሳፕ ሁሌ እሰማታለሁ፣ እከታተላታለሁ። ሚስዩት ወላሂ አሁን እኮ እንትን ስትል ነው የገባሁት። በጣም ያሳዝናል። ዓለም እንደተደበላለቀ ነው እኮ ያለው። ሄሉዬ አልሰማሽም? ዱባይ፣ ካታር፣ ሳውዲ እንዳልነበር እያረጓት ነው። ያው ነገሩም የፈለገው የሳውዲው ሰውዬ ነው። ሳውዲው ኃይለኛ ገንዘብ ከፍሎታል ለትራምፕ። እንግዲህ ይኸውልሽ እንደዚህ አይነት ነገር መጣ። ሳውዲ እኮ የአሜሪካ ለቅላቂ ናት ገስ የታወቀ ነው እሱ። እንደ እዛ ጄሽ ወታደሮቻቸው እዛ አይደል ያሉት? ዋናው እንትናቸው የመንን የሚያስጠቃው ሳውዲ አረቢያ አይደለ እንዴ? ቺልቅምቃሚ ሀገር የነዳጅ ችግር ሳይኖርባት ምናምን የሊቢያ ዕጣ ፈንታ እንዳይደርሳት ታለቀልቃለች። ገባች? አረቦችን እንዳለ እያስጠቃች ያለችው ሳውዲ አረቢያ ናት። አብቾ ልካቸውን ነግሯቸው አባረራቸው። ሳውዲ ኢትዮጵያ ልከዋቸው ነበረ እና አጉል እንትን ሲሉ በኤምሬቱ ሰውዬ ጉዳይ ከዚህ ነገር ውጣ ምናምን ብለው ልካቸውን ነግሮ ነው ያባረራቸው። ሳውዲዎቹን በጣም አስጠንቅቋቸው እናንተ እዛ ጉዳያችሁን እዛው ጭቅጭቃችሁን እዛው ቻሉ ብሎ ነው ብቻ ያባረራቸው። የሳውዲ እንትኖች መጥተው ነበር ከኢትዮጵያ ላይ እና በጣም የጀመሩት እንትን በጣም የሚያስጠላ እነሱ በዛ በኩል ለግብፅ ለመርዳት እና ይሄ የኤምሬቱን ሰው ለእኛ በክፉ ቀን የቆመልን ባዶ እንትናችን በነበረ ሰዓት የቆሙልንን እናንተን ተደርበን ለእሱ እንትን አናደርግም ብሎ ያው መልስ ሰጥቶን ያባረራቸው አስጠንቅቆ አንቀርቅዞታል። የመሐመድ ቢን ሰልማን የሚባል ሰውዬ ጦርነት ይነሳል ማለት ነው። እንግዲህ
እንግዲህ እሱ ይጠብቀን እንጂ ያስፈራል። ሄሎ አያቶላ እኮ ጋይስ በጣም ድምጽ ያለው ሰው ነው እኮ ጋይስ። እንዴት ታዲያ ወደ 30 ስንት ዓመት እኮ ነው በሃይማኖቱም እንትን ሲል የነበረ ሰው ነው እኮ በቃ የሞት የገደሉባቸው እና ከባድ እንትን ነው። ያው እነሱም ደግሞ እንበቀላለን ያሉት አገራቸው ላይ ሁለት ተከፍለው ነበረ። አሁን ግን አንድ ሆነው በቃ እንበቀላለን። ትልቅ ድንጋይ ወድቆባቸው ከየው ሲገፉት ያሳያል። ከእንትን ድንጋዩ ሲያወጡት ከነቆቡ በእናትሽ ስር ነበረ እንትን ውስጥ ነበረ። ሱፋቸውን እንደለበሱት ይኸው ስብሰባው ላይ የለበሰው ልብስ ይኸውና ከአፈሩ ስራል ወላ በሃይማኖት በምን ሁላ ነው ከሱ የሚቆሙት? አሁን ከፖለቲካ የሀገሩ መንግስት የማይወዱላ ይቆማል። አሁን በአሁን ታይም ለምን የተገደለበት ምክንያት ነው የሚያናድደው። ሸወዷቸው ገባሽ? ኦኬ ብለው ተስማምተው አዘናጉት። ሰውየው ተደብቆ ነበረ እኮ አዘናግተው እንዳጠፉት። አሁን የእሱ ጋርዶች የእሱ ምናምን አይታችኋል። ሁሉም በአንድ ላይ ሞቱ። እነዚህ የምታያቸው እንዳንደ ነው የጨረሷቸው። ዩት አሁን ወደ መስጊዶች ምናምን ነው መቀመጥ ያለባችሁ። ኢትዮጵያውያን የሆናችሁ ሌላ ሀገር ያላችሁ አካባቢ ያላችሁ መስጊድ ውስጥ ምናምን ነው መቀመጥ ያለባችሁ። ምክንያቱም እያንዳንዱ ሰዓት እነሱ በተጠቁ ቁጥር ወደዛ አካባቢ ወዳሉት ወደ ዱባይ ወደ ምናምን አሜሪካንን ወደ አስጠጉ ሀገሮች ጠቅላላ ሚሳኤል እየተኮሱ እየደበደቡ ነው ያሉት። ስለዚህ የማይመቱት ቦታ ቢኖር ያው ቤተክርስቲያን። እኔ ግን አንድ ነገር ልጠይቃችሁ ጋይስ፣ አረብ ሊግ ማለት እቁም ማለት ነው እኮ እድር ማለት ነው አይደል? ልክ ዩሮፕ ዩኒየን እንደሚባሉ በአንድ ላይ መቆም ማለት ነው አይደል? እኔ ይሄ ዩኒየን ወይም ደግሞ ሊጎይ ተብሎ የተሰባሰቡት ነገር ትርጉማቸውን ሳያውቁት ነው እንደሚሰባሰቡት። አረብ ሊግ ከተባለ አረብ ሊጎች ለምን ነው አብረው የማይቆሙት? የሆነ ነገር ሲመጣ የሚያለቀልጉ ከሌላ ግን አረብ ሊግ የሚል ነገር ይሰጣቸዋል። ዩሮፕ ዩኒየን ይባላል። እርስ በራስ አይቋቋሙ፣ ከሌላ ጋር ሲያሽቃብጡ ነው የምታያቸው። እድር መግባት ማለት ነው እኮ ሌላ ነገር እኮ አለ። አብረ ትካካሳለህ፣ አብረ ትቆማለህ፣ ምናምን ትላለህ፣ ምናምን ከምታገኘው ነዳጅም ከምንም ከአሳም ከምንም የሆነ ምታስቀምጠዋል፣ የሆነ ምታካፍለዋል ለሚደርሰው ለእያንዳንዱ ነገር። አረብ ሊጎች ለአሜሪካ እያሽቃበጡ ግን አረብ ሊግ የሚባል ስብሰባ አላቸው። ስለምን አባታቸው ሊያወሩ ነው የሚሰባሰቡት? የአቅምና የጉልበት ጉዳይ እኮ ነው። የአቅምና የጉልበት ጉዳይ ነው። እድሜ ሳይኖራቸው ግን ለአረብ ሊግ የአመቱ ስብሰባ ምናምን ብሎ ደግሞ ይሰባሰባል። ያው አሜሪካ ታስገድድሻለች በዚህም በዛም እንጂ እነሱ አሁን ወደብ ባይሰጡ ገባሽ? አሜሪካ መርከቦች እዛ እነሱ ሀገር ጋር መጥተው ባይቆሙ ኢራንን መምታት አይችሉም። የትኛውንም ሀገር መምታት አይችሉም። ከዛ ሆነሽ ሚሳኤል ተኩሰሽ መምታት አንቺ። ስለዚህ ያስጠጓቸው ሀገሮች ናቸው። ለእነሱ ብቻ አይደለም እኮ ለእኛም ስጋቶች ናቸው እኮ ነገ ለሁሉም ሀገር ስጋት ነው። ስለዚህ ያስጠጉት ሀገሮች ናቸው ተጠያቂ። አሁን እኛ ጋር ጅቡቲ ጋር አሉ አይደል? አሜሪካ ወደ እንትን አለ። ስለዚህ ከዛ እየተነሱ ነው የሚያጠቁሽ እንጂ ከሀገራቸውማ እንዴት አድርገው መምታት ይችላሉ? አይችሉም። ስለዚህ ያስጠጓቸው ሀገሮች ናቸው። ለዛ እኮ ኢራን አሁን ያደረገች ያለችው ይሄንን። ራሽያ አሁን መተው ኔቶ ስትቀላቀል ያቻ ዩክሬን ኖ ብሎ እስካሁን ድረስ ጉሮሮ ለጉሮሮ የሚተናነቀው ዛትስዋይ በአካባቢ አይፈልጋትም አሜሪካን እና እሷ ተጽዕኖ ስላላት አረቦቹ ላይ ሁሉም ጋር እየሄደች እዛ ጋር አቁማለች። ባህረ ሰላጤዋን፣ መርከቧን፣ ሁሉ ነገር ማለት ነው። ስለዚህ ኤኒታይም ከዛ እየተነሱ ነው አታክ የሚያደርጉት። ለዛ ነው ኢራን አሁን በጣም ነው የሚያሰጋው። ዱባይ ለሌላ አረብ ሀገሮች በጣም ነው የሚያሰጋው። በጣም
አሜሪካ እኮ ውስጡን እየሄደች እየከፋፈለቻቸው ነው እንጂ እኮ አረብ አንድ ቀን አንድ ላይ ሆነው አያውቁም። አንድ ቢሆኑማ አሁን እነ ጋዳፊን እና እነ ሳዳምን ያጠፏቸው እኮ አንድ እንዲሆኑ ስለ ያደርጉ ስለነበረ ነው። ገባሽ? እየከፋፈሏቸው አንድ ሆነው አያውቁም በፍጹም። አሁን ሳውዲና ኤምሬት አይስማሙም፣ ከኢራን ጋር አይስማሙም፣ ከሳውዲዎች ጋር እርስ በርስ ነው የሚያባሏቸው። ስለዚህ የውሸት ነው እኮ ይሄ የአረብ ሊግ ምናምን የሚባለው እንጂ ሌላ የደከም ያለ አገር ላይ ውሳኔ ለመስጠት ምናምን አይቸኩላሉ፣ ይሯሯጣሉ፣ እንትን ይላሉ እንጂ እርስ በራሳቸው እኮ ባላቸው ሀብት ያላቸውን ነገር ይዘው እንትን ቢሉ ግን የሁሉም የነፍስ አባታቸው አሜሪካ ስለሆነ እያንዳንዱ እኮ አገር ላይ የአሜሪካን ወታደሮች ያሉበት። አሁን እኮ ኢራን እየመታች ያለችው የአሜሪካን ወታደሮች ያሉበትን አካባቢ ነው። አሁን ሳውዲ ውስጥ አሉ፣ ከታር ውስጥ አሉ፣ ዱባይ ውስጥ አሉ። እኛ በቃ የእናንተ የነፍሳችሁ እንትን ነን፣ በቃ የነፍስ አባታችሁ ነን ብለው እኮ የተቀመጡባቸውን ካምፖች እኮ ነው እንትን የሚያደርጉት። ሄሉ ይህ አሁን አረብ ሀገር ላይ ያሉ ወታደሮች እኮ ታዲያ ሰዎቹ የሚያገኟቸው ከዛ አይደል እንዴ? ወታደሮቹ እዛ ይቀመጣሉ አሉ። በቃ ለደህንነታቸው ከነሱ ጋር ዲል አላቸው። እንዴ አላየሽም እንዴ ባለፈው ለዳኑ ትራምፕ የሰጡት የወርቅ ፕሌን ያወረዱለት ገንዘብ ቀላል ነው እንዴ? አረብ ሀገር ሄዶ ግን በዛ ሰዓት ኢራን እየተደበደበች ነበረ። ያ ሁሉ የጋዛ ሰው ህፃናቱ እያለቀ ነበረ። እነሱ ያንን ሁሉ ዶላር ለሱ ሲያፈሱለት እናንተ ሲሉለት አንድ አይሆኑም። ዝም ብለው ነው እርስ በርሳቸው እያባሏቸው አንድ አይሆኑም። ያው ሁሉም ይተላለቃል። ኢራንም ደግሞ ሪቬንጅ ነው ማድረገው ብላለች። ወደ አሜሪካ ከመተኮስ እዚህ አቅራቢያቸው ያሉት ጋ ነው እንትን እያደረገች ያለችው። እነሱን ስትደበድብ ብዙ ሀገሮችን ስትደበድብ ታዲያ ጉልበቷ እየተዳከመ አይመጣም እንዴ? ያ በጣም ለምን አትወጣውማ? እነሱም ራሳቸውን ችለው ከተነሱ የነሱ የሌሎቹም የጎረቤት ሀገሮች አጋር ሀገሮች ይኖራቸዋል ምናምን አቅም እየተዳከመ ነው የሚመጣው። አትችለውም። ያው የንዴትና የእል ጉዳይ ነው እንጂ ውጡልኝ ብትልም ራሱ በአሁን ታይም ጊዜ ያስፈልገዋል። ጦሩን ያስቀመጠ ማንኛውም አሜሪካም ሆነ እስራኤል አይደል እና በአሁን ታይም በዚሁ ፍጥነት ሊወጡላት አይችሉም። በጣም ከባድ ነው። አሁን የተነሳው እንትን በጣም ጸብ የሚጭሩት ነገር እና ጦርነቱን ያስነሱት ነገር ያስፈራል። እንደ ማን መሰለሽ ጎበዝ መሆን የነበረባቸው ዩክሬን እና ማን ነው ይሄ የፑቲን ሀገር ራሽያ ገና ወደ እንትን ኢሮፕ ዩኒየን እቀላቀላለሁ ብላ ስታሽቃብጥ ቅጥቅጥ ነው ያደረጋት። አይተሽ ከሆነ አትገቢ ከገባች በኋላ ከጠናከረችና የእነሱን አባልነትና አጋርነት ካገኘች በኋላ ከሁሉም ጋር ከሚፋለም ገና ሳታገኝ ቀጥታ እዛው አዳከማል። ገብተዋል። እሱ አሁን ኢራኖች መደብደብ የሚችለው ወይም ደግሞ ማስጠንቀቂያ መስጠት የሚችለው ገና እነዚህ ጦር ማስጠጋ ሲጀምሩ ነበር። አሁን ካስገቡ በኋላማ ከብዙ ሀገሮች ጠላት እንትን ይላል። ዱባይ የራሷ እንትን አላት ምናምን እንደዚህ እሱ ነው እየተዳከመ የሚመጣው። ለሁሉም የሚሆን አቅም በፍጹም አይኖራትም። ያው ግን ዓለም አሁን አጥፍተህ ጥፋ ነው በቃ። አሁን እኮ እንዳልሽው ሁሉም እንደሚነሳባቸው ስለሚያውቁ አጥፍተህ ጥፋ አይነት ነገር ነው እያደረጉ ያሉት። አሁን ወዳገኙበት ነው እየወረወሩ ያሉት ይመስላችኋል? በጣም ቆየ እኮ ኝኝኝ እያሉ አይደል? ሶስተኛ ዓለም ጦርነት ሳይሆን ሄላ ምን ይሆናል መሰለሽ፣ አሁን ኢራን ኃይል አላት፣ ገባሽ? ሚሳኤል አላት፣ በጣም ተዋጊ ጀቶች፣ ብዙ መሳሪያ አላት። እና አሁን በአካባቢ ያሉትን ያስጠጓትን ሀገሮች ቤዝ የሰጡትን ሀገሮች ጠቅላላ ሀገሮቹን ሳይሆን የምትደበድበው ቤዞቹን ቦታ ያሉበትን ቦታ ነው። እሱን ነው እያወደመች ያለችው። አንዱን መርከብ መተዋለች። አሁን ሳይሰምጡ ምን ሳይል አይቀርም፣ በጣም ተጎድቷል። እና ቤዙ ያሉበትን ነው የምትመታው። ይሄ ሲሆን ደግሞ ምንድነው ከአቅማቸው በላይ ሲሆን የሚጠቀሙት ያው አንድና አንድ ነገር ኒውክለር ነው። እኔ አይጠቀሙም ብዬ በፍጹም አልጠራጠርም ኢራን ላይ። ምክንያቱም ያላቸው ከበቂ በላይ ስጭት አለባቸው። አጠገቡ ያሉትን ሀገሮች ጠቅላላ የማጥፋት አቅም አላቸው ኢራኖች። ደግሞ በጣም የተማረም ህዝብ ነው እኮ ኢራን እኮ በጣም እኮ የጥንት እኮ የሰለጠነ ህዝብ እኮ ነው።
በጣም ኦይል እንኳን እነሱ ሳይባንኑ የባነኑ ሀገሮች ናቸው እኮ በጣም የነቁ በጣም የተማሩ የሆነ ነገርማ ያደርጋሉ። ስለዚህ በዚህ አቅማቸው ላይ ስለሚሄዱ በኒኩለር ይመቷቸዋል ብዬ አስባለሁ። ምክንያቱም እንዳያዳግሙና ላይክ ኃይላቸውን ለመስፈር ያንን አሜሪካ አትጠቀምም ብዬ ለማለት አልደፍርም እንጂ አታካርገው ራሳቸውን መከላከል ይችላሉ። አያቶላ አወራ ማለት እኮ ሙሉ አረብ ነው የሚያጨበጭበው እኮ ጋይስ። ያ እኔ እንትን መቆያ ላይ እሱን ታሪክ ሰምቼ ነበር። አረ ኦኬ ያው ፓኪስታን ላይ ራሱ ፓኪስታን የአሜሪካ ኤምባሲን ገብተው እንዳልነበር ነው ያደረጉት። አሁን በየአገሩ ላይ ያሉት ራሳቸው ተቃውሟቸውን እንደዛ እያደረጉ ነው። ታውቂያለሽ? ያ በጣም እየተጠበቀ ነው ኤምባሲዎቹ። ያ በጣም አረብ ሀገሮችም ተናግረው ነበር እኮ አያቶላውን መግደል ሃይማኖታችንንም እንትን ማለት ነው ብለው ጠቆም አድርገው ተናግረዋል። ብዙ አረብ ሀገሮች እንደዛ ብለው ነበር። ግን ህዝቡ በአንድ ላይ ሊነሳ ይችላል። ገረድ መንግስታቶች አላቸዋል። አሁን የሳውዲው ንጉስ ገረድ ነው ለአሜሪካ በጣም ገረዶች እነሱ ሊዝ እንጂ ህዝቡ እግዚአብሔርን ይነሳ ሃይማኖቱ በጣም እንትን ነው የሚያዩት። ሰውዬ በቃ አምባገነን ሆኑ እኮ አምባገነን ዲክታተር መንግስት ሆነ እኮ ትራምፕ ማለት። እኔ ካልገደሉት በስተቀረ ለአሜሪካ በቃ አስኪ ሁኔታን እየፈጠረ ነው ያለው። አሁን ባለበትም እንዳለ ሀገሪቷን እየጎዳ ነው ያለው። ኢኮኖሚው በጣም እየጎዳ ነው ያለው። እንደገና አሁን ነዳጅ ራሱ የት ነው የሚደርሰው? እያጣላሽ ነው ያለው። ገባሽ እንዴ? እነዚህ ሰዎች እኮ አሁን ኒኩለር ቢኖራቸው እኮ ይተኩሳሉ። ምንም ጥርጥር አልነበረውም በዚህ ሰዓት። አሁን ገና ዋሽንግተን ላይ ኒኩለር የማይተኩሱበት ምንም ምክንያት አለ በአለም ላይ። ያኔ የዩክሬንና የእንትን ጦርነት ብቻ ራሱ ስንት ሀገር የዘይት ውድነት መጥቷል። አሁን ደግሞ ሌላ ውድነት ይመጣል። ሌላ ይፍራሱ ኢትዮጵያ ባህረ ሰላጤውን ዘግተውታል። አሁን ኢራኖቹ ግጥም አድርገው ነው የሚዘጉት። ደግሞ እንደዚህ ሌቦቹም ደግሞ እንደዚህ ያስቆሙ መርከቡን ምናምን የሚዘርፉበት አጋጣሚ ይፈጠራል። እሱ ለዛ ነው ቬኔዙዌላ ሄዶ ኦይሉን እዛ ጋር አመቻችቶ ገባሽ ከአረብ ሀገር እንዳይወስድ ምንም ነገር እንደማያመጣ ስለሚያውቅ ይሄን ነገር ካደረገ እሱን መንገድ ተጠቅሞ አሁን ቬኔዙዌላን ከፍቶ ከነሱ እየበዘበዘ ኦይሉን እዚህ ጋር ጦርነቱን ሊያካሄድ ነው የፈለገው እሱ። ሌላው ዓለም ግን የራሱ ጉዳይ ገባሽ። እዛ ጋር የሚንቀሳቀሰው ኢትዮጵያ ላይ አሁን ጋዝ ላይ ነው የሚደርሰው። ጋዝ ጨመረ ማለት ደግሞ ሁሉ ነገር ይጨምራል። ግን የኢራን ስደተኛ በአለም ላይ ይበዛል አይደል? እኔ ገርምሻል። ብዙ አይሰደዱም። ኢራንና ኢራቅ ኢራን ነው አይደል? ሜቢ ዩሮፕ ላይ የተማሩ ኢራቅማ የሳዳም ሀገር ነው። በትምህርት ምናምን የመን እንኳን በየመንገድ ላይ የሚለምኑት ኢራኖች ናቸው። ለምሳሌ በእስራኤል የተቆጣጠረችው እንትን አለ። እስራኤል እኮ ኢራንን አፈናቅላ ነው ሀገር የመሰረተችው አይደል? የተፈናቀሉት የት ነው ያሉት? ኢራቆች እንዳይሆኑ ኢራቆች እንዳይሆኑ ኢራን የመን በጣም እኮ ደሳስ የሚሉ ሰዎች የሚለምኑት እነሱ ናቸው። የሚገርምሽ ያ በቃ ሀገራቸውን እኮ እንዳልነበረ አድርገውታል። መቼም አትንቀሳቀስም እኮ ያችን የመሰለች አገር እኮ ከሳዳም በኋላ ልክ እንደ ጋዳፊ ሀገር አፈርድሜን ያስበሉት። የዛሬ ስንት 100 ዓመትም አይንቀሳቀሱም። ከዚህ በኋላ እያስፋፋቸው የመጣችው እንትና እስራኤል እነሱን አፈናቅላ አይደል? ገና ወደዛ ሲገቡ እንደ ማንኛውም እኮ ቤት በመስራት ነው። ፍልስጤም ነው አንቺ የምትይው፣ ፍልስጤምን ነው የምትይው። ፍልስጤምና እንትኖች ፍልስጤሞች ናቸው የሚበዙት። የመን ፍልስጤምማ ምስኪን እንዴ! እነሱንማ እኔ በነገራችን ላይ የፍልስጤም ደጋፊ ነኝ ታውቃለህ። ከእስራኤል የበለጠ እስራኤልን ያልወዳል። እስራኤል በጉልበቷ ግፍ እየሰራች የራሷን ግዛት ያስፋፋች ሀገር ናት። እስራኤል የሚባል ሀገር የለም እኮ አሜሪካ ናት። አሜሪካ ናት እኮ በቃ እስራኤል ማለት አሜሪካ ናት። እስራኤል ማለት እንግሊዝ ናት። እነሱ ናቸው የዛሬ 1945 ነው 1950 መጥተው ሀገር መሰረቱ እዛ ጋር በቃ እስራኤል የምትባል ሀገር ቁጭ ያደረጓት በቃ። ከዛ በኋላ እሷን ስትነቂ ከእነሱ ጋር የተጣላሽ መሄድ በግድ እና በጉልበት አሁን እያስፋፉ ሬድ ባይብል ምንም የለም እንደዚህ አይነት ባይብል እባክህ። ይሄ ቤተ እስራኤሎችና የእኛ ባንዳዎች እንትን
ነው እስራኤል የሰው ስም ነው። አብርሃም ነው። አብርሃም ደግሞ የአረቦቹም የእስራኤል አሁን ተወላጆቹ የሚባሉትም የነሱ አባት ነው። እነሱ ገና ኢየሱስ ይመጣል ብለው ወንበር ውጭ የሚያስቀምጡ ናቸው። ገና ከዝን ናቸው እኮ ከዝኖች እኮ ናቸው። በክርስትና እንገናኛለን ይላል ኢየሱስ ገና ያልመጣም ያለና መጥቷል ብሎ የሚያመልክ እኮ አብረን ክርስቲያን ነን የሚሉ ሰዎች ናቸው እኮ። ግራ ይገባ። እነሱ ናቸው የገደሉት የሰቀሉት እንዴ ታደስ እነሱ እርኩሶች ናቸው እኮ እንደዚህ በእንትን እንደዚሁም በሀገርም ደረጃ እርኩሶች ናቸው። በጣም ክፎች ናቸው። እንዴ እስራኤል ሲባል ሰው እኮ አሪፍ ይመስለዋል። አንዳንድ ሰው እኮ ሄዶ እኮ ብስማም ሲያስጠላ ይላል ሀገሩ። በቃ ወደድሽም ጠላሽም ምን ይቀርብናል? ምድራ ማሰሮ ጠፍጣፊ ሁላ እኛማ አንከባክበን ማሰሮ ጠፍጥፋችሁ እንድትተዳደሩ ጎንደርና ጎጀም ላይ እቅፍ አድርገን አኖርናችሁ። ልቃሚ ምድረ የኢትዮጵያ ጠላት ዋናዎቹ እስራኤል ናቸው። በተለይ ቤተ እስራኤል የሚባሉት ጋይስ ቤተ እስራኤል ለቃቅሞ ሲወስዳቸው አክብሯቸው ነው የመሰላቸው። ወታደር ስለሚያስፈልጋቸው ነው ለውትድርና ሰብስቦ የእዛ ቁጭ የሚያደርግ ምንነት ያሰቃዩቸዋል። ጥቁሮቹን እኮ ራሱ አይጋቦቸው ከዓለም ወስዷቸው ነጮቹን ነው እንጂ እነሱን አያከብሯቸውም እኮ። እንዴ ደማቸውን እየቀዱ ሲደፉ አልነበረ? የሚጋባ እስራኤላዊ ነጭ ያገባ ሀበሻ አይተሻል? የለም። ወታደር ያስፈልጋታል። ገና ሀገር እየመሰረተች ሀገር ናት። ለመመሰረት ጫና እያደረገች የኛውን እያፈናቀለች ያለች ሀገር ናት። ለዛ ወታደር ያስፈልጋታል። ከዓለም ዙሪያ ቤተ እስራኤል ነኝ የሚሉላ እምዬ ማርያምና ኢየሱስን የካደሁላ ትሰበስባለች። ዚስ እንትን ወሬኛ ከእናንተ እንኳን ጎረቤት እንኳን አይሆን ምድረ ጠላ ጠባቂውላ እከካ። አሁን ደግሞ ኢትዮጵያን አሁን በዛ በኩል የሚረብሹትና የሚያስረብሹት እነሱ አይደሉ? ሰላም እንዳይኖር የሚረዱት እነ መስከረም አበራን እነሱ አልነበሩ እንዴ እንትን ሲያደርጓቸው የነበረው? ይሄን አታውቂም እንዴ? አሁን የእንትኑን በሰሜን በኩል ያለውን እንትን እነሱ ናቸው እኮ የሚደግፉት። ሰላም ኢትዮጵያ እንድትሆን አይፈልጉም። እኔ እስራኤልን አልወዳትም። ሲያጎሳቁሏቸው ደግሞ ኢትዮጵያዊ ነን ይላሉ። በቃ ኢትዮጵያዊነት አለን ኢትዮጵያዊ ነን ይላሉ። የሀገራቸው መንግስት ሲያጎሳቁሉ ምን እንዳይቀርብኝ ነው። እኔ እነሱ ጋር ስደተኛ ነኝ እንዴ? ተመልሰው ኢትዮጵያ ቢመጡ አፈር አንሰጣቸው። ምን አባታቸው ታማኝ ያስገባቸው እከካ ምን እንዳይቀርብን። እነሱ ብዙ ታሪክ ሰርተው ነው የሄዱት። ከኢትዮጵያ ላይ ሲወጡም ብዙ በደል በድለው ነው የወጡት። የሚረሳ ይመስላቸዋል። አሁን አንድነን አማራንን ጎንደሬንን ሲሉ አንዳንዴ ስትሰሚ እንደዚህ በእንትን ላይ ፖለቲካው ቆሻሻ ነው። ገባሽ? ሲወጡ ከሀገር ምናምን ይለዋል። ዝም ብለሽ ስትሰሚያቸው ግን ቤተ እስራኤሎች ናቸው ናቸውና አማራ እንዲጠላ የሚያደርጉትን ሚዲያ ላይ እነሱ ናቸው እከካሞች። አውሽ እኮ የሚረዱትም እነሱ ናቸው። አሁን ይህንን ሽፍታውን የሚረዱት እነሱ ናቸው። ኢትዮጵያ ሰላም እንዲሆን አይፈልጉም። ግን ቢያውቁ ኖሮ እነኛ ሰዎች ድሮ ከዛ ሀገር ሲወጡ እንዴት አድርገው ጠልተዋቸው ተፍተውባቸው እንደወጡ ያንን ቢያስታውሱ ከነሱ ጋር እንትን አይሉም። ግን ያው የጠላቴ ጠላት የሚል ነገር ስለያዙ እነሱን እንትን ሲሉ ከጎንደር ሲወጡ የጎንደር እንትን እኮ የነበሩበትን እንዲህ ይሉን ነበረ። እናንተ ባለ እጅ፣ እናንተ ቡዳዎች፣ እናንተ ቀጥቃጮች ይሉን ነበረ እያሉ እኮ ነው እነሱን ሪቬንጅ ለማድረግ የተሰራላቸውን ትምህርት ቤት አውድመው የወጣላቸውን ውሃ ደፍነው እኮ ነው የወጡት ከሀገር ሲወጡ። ያኔ መለስ ሲሸጣቸው ገንዘብ ሰጥቷቸው አይደለ ያለ ብር አልሰጥም ብሎ እኮ ነው ለእስራኤል። መንግስቱ ግን ከሀገር አይወጡም ዜጎቻችን ናቸው ብሎ ከኢትዮጵያ ለመውጣት በሱዳንና በስንት አይነት ሙቪ ተሰርቷል እኮ በሱ እና ግን መለስ መውሰድ ከፈለጋቸው ያን ያህል ገንዘብ ክፈሉና ወሰዷቸው ብሎ በብር ነው የሸኛቸው። ገብቶሻል? ያኔ ሲሄዱ ግን እንደዛ አድርገው ነው የሄዱት። ያችን ሀገር እንዳልነበረች ድምጥ ማጧን አጥፍተው የሚኖሩበትን ሀገር እኛን ይንቁን ነበር፣ ዳውን ያደረጉን ነበር፣ ህዝቡ እንዲያረገን ነበር ብለው እንዳልነበር አድርገው ነው ከሀገር የወጡት። ሲወጡ ዛሬ ተመልሰው ደግሞ ለኢትዮጵያ ወዳጅ ሆነው እኛ ጎንደሬ እኛ አማራ እያሉ የኢትዮጵያ መንግስት ለመበጥበጥ ከዛ ሆነው ገንዘብ እየረዱ እያዋጡ አሁን እነኝን ማነው የምትያቸውን እነሱ ናቸው የሚረዷቸው።
ቆሻሾች ናቸው እንዴ። አሁን ነው ዛሬ ነው የተገደለው አያቶላ ጋይስ። ትላንት ነው ትላላችሁ እንዴ? ዜናው ለምን ነው ከአንድ ሰዓት ምናምን? የእውነት ግን ከአፈር ውስጥ እንዴት ተጎልጉሎ እንደሚወጣ በእናትሽ ይሄን ሺት ላይ ረሃማ እንግዲህ የሚደረገው ላይ በዚህ በረመዳን ለምን ነው ግን የአረብ ሀገር ጦርነት ሲጀምሩ ሁሉ ቀን ረመዳን በረመዳን ጥቃት የሚጀምሩ አውቀው ነው አውቀው ነው የእውነት ይሄን ያለው ዜና መስማት ስሰማ ስክሮል አደርገዋለሁ። የሚገርምሽ አሁን እኮ አንቺን ላስገባሽ ፔጁ ላይ ስገባ ነው እኮ ፔጁ ላይ ይሄ እንትኖች ነው የሚመጣው ይሄ ዜና ምናምን ያ ከትናንት ጀምሮ እንደዚህ ነበር። አልሰማሽም አንቺ? እኔ ይቅርታ አድርጉልኝ። እንደዚህ አይነት አጋጣሚ እኔ ሀሳብ አጋጣሚ አይገኝም። ሜለን ዶክተር አብይ ባይተኛ ደስ ይለኛል በአሁኑ ሰዓት። እውነቴን ነው የምልሽ። እኔ ስለ ሀገሬ ነው የማስበው። ልክ ነህ አቤል፣ እውነትህን ነው አቤል፣ እውነትህን ነው። ትልቅ ነገር ነው። እውነትህን ነው። እንደዚህ አይነት እድል መቼም አናገኘው። መቼም በቃ ስትራይክ ማድረግና አሁን ያለበት ቦታ ሽማግሌ ገብቶ ነገሩን የማይፈጽም ከሆነ መቼም ይሄንን እድል ካሁን በኋላ አናገኘው። እዚህ አይነት እድል ላይ ይህንን ተጠቅመን ወደባችንን ማስመለስና ሀገራችንን የሚጠቅመውን ነገር ማድረግ የምንችለው። ስለ ቤተ እስራኤሎች ለእኔ ጋር ገዝት ይልኩልኛል። ልቃሚ ንፍጥ ጎጃም ግር ብሎ ይመጡልሻል። ግር ብሎ ይመጣሉ። ቲክቶክ እነሱ ናቸው ጋይስ። ትዝ ይልሻል ያኔ ስንጨፋቸው እውነት እንዲደበቅ ይፈልጋሉ። የራሳቸው እስራኤል አለ ኢትዮጵያ አጠቅማቸው ማለት ለምን ሄደው እዛው አይርመጠመጡ? ምንድነው ኢትዮጵያኖች ጋር እየመጡ እንትን የሚያደርጓቸው? እነሱ የማነው የአማርኛው ይሄ የእንትኑ የጎጃሜውን ዘፋኝ ማነው ስሙ? ይሄ ማነው ስሙ ጥሩልኛ። የታዋቂው ማነው? ይሄ እንትን ማነው ስሙ? ዱባይ ያለው ዘፋኝ ወይስ ሰውየው? የዳኘ ዋሌን ዘፈን እየከፈቱ ያ ግብዳው ሰውዬ የዳኘ ዋሌን ዘፈን እየከፈቱ ይጨፍራሉ። የእስራኤል ባንዲራ ይዘው አማራ እንዲጠላ የራሳቸው የእስራኤል ዘፈን የላቸውም። ወኔ የሚያነሳ ኤርትራን እኮ ነው አሁን የሚደግፉት። ለምን አብይ ወደብ ይጠይቃሉ ብለው እኮ ኤርትራን ነው የሚደግፉት እኮ። አሁን ራሱ በእስራኤልና በኢራን ጦርነት የእስራኤልን ባንዲራ ይዘው ዳኘ ዋሌን ጀግና መጣ ወሬ ባኔ እሱ ለሀገሩ ነው የዘፈነው። ምን አባታችሁን የራሳችሁ የእስራኤል ዘፈን የለም ወኔ የሚያነሳ? ሲያስጠሉኝ የሚገርማችሁ ነገር ይኸውልሽ እነሱ እጃቸው ረጅም ነው። መንግስታት ጋር ምናምን ገብተው ሲያይ አሁን አያቶላው እንግዲህ ሲንቀሳቀስ ሲወጣ እንዳለ እዛው ስብሰባ ላይ እንደተደረገ አብሮ ያለው ሰው ነው እንግዲህ የተናገረው። ገባሽ? ውስጥ የነበረ ሰላይ ማለት ነው። አሉ እኮ አቤሎ አሉ እኮ እዛም እኮ ጁሾች አሉ እኮ እዛም እንደ ኢትዮጵያ እንደኖሩት እዛው ተወልደው አድገው ኢራን ውስጥ ያሉ እኮ አሉ እኮ እነሱ እኮ ናቸው ሀገር እንደ እንትኖቹ ማለት ነው። እንደነዚህ አሁን ቤተ እስራኤሎቹ እዛ የኢራኖች አሉ ከየዓለሙ አይደለ የሄዱት ተሰባስበው እዛው ተዋልደው እዛው ኢራናዊ ሆነው የኖሩ እነሱ የእስራኤል ሰዎች አሉ። እዛ ዋናው ቦታ ላይ ራሱ ፓርላማው ሳይቀር ያኔ የመጀመሪያዎቹን ጀነራሎች ያስጨረሷቸው እነሱ ናቸው። እነሱ ውስጥ ነበሩ። የት እንዳሉ ቦታውን ሁሉ መርተው ያስገደሏቸው እነሱ ናቸው። እነሱ ጀርም ናቸው። በእንትን ውስጥ ነው የሚሄዱት፣ በደም ስር ውስጥ። እኛም ጥንቃቄ ማድረግ አለብን እነሱ ጋር የኛ ጋዜጠኞች ምናምን አይታችሁ ከሆነ መንግስት አሁን እነሱ ላይ እርምጃ ቢወስድ ቀጥታ የእስራኤል ተቃውሞ ስላለብን የሚል ፖለቲካ ነው የሚነሳ። እነሱ ጥሪ ሲደርስላቸውላ እስራኤል ላይ ሄደው ያሽቃብጣሉ። ገባችሁ? መንግስት ደግሞ እዚህ ነገር ላይ እርምጃ መውሰድ አይችልም። ለምን እነሱ የታሰሩት በእንደዚህ እዛ ስለሄዱ ነው የሚባል ነገር ይመጣል። ኢትዮጵያኖችን ለምን ነው የሚጠቀሙት? ለምን ቤተ እስራኤሎችን እሾክን በሾክ ነው እዛው አማርኛ በአማርኛ ነው የሚያጣጧቸው። ገባችሁ?
እዛ ግን ፍላሻ እያሏቸው አንድ መንደር እንኳን ከነሱ ጋር አይኖሩም ሲንቋቸው ለወታደርና ብቻ ነው የሚፈልጓቸው አይታችሁ ምክንያቱም ህዝባቸው መልቀም አለባቸው ስለሚወዱአል ወታደር ስለሚያስፈልጋቸው አንድ ነገር ተናገረ ብለው አይደል እንዴ ፓስተር ቸሬን ከኤምባሲ ድረስ እንትን ያመጡበት ይሄን ታስታውሳለህ አበሉ ፓስተር ቸሬ ላይ ስንት እንትን የተነሳበት ተቃውሞ እኛ ብቻ የኛ ልጆች በማያገባቸው እስራኤልና ፍልስጤም እያሉ የኢትዮጵያ ሰላም መቼ ሙስሊምና ክርስቲያን አልሰማም እንዴ የፓስተር ኖ ስለ እስራኤል ያለውን አንዳንድ ነገር በመጽሐፍ ቅዱስ ላይ ያለውን ነገር ተናግሮ ሲያስተምር እና እስራኤል የምትባል ሀገር የለችም ብሎ አለ ብለውት ስንት ነገር ምንም ነገር አላመጡም። ያኔ ፍልስጤም በሚደበድቡ ጊዜ ነው ያ ያስታወስኩኝ እዛ ጊዜ እሱ ዝም ብሎ ነው ለነገሩ ግን ያው እስራኤል እኮ ማለት ይታወቃል ያው ግን አሁን በሚያደርጉት ነገር ግን አንደግፍም ይሄንን እኔ አልደግፍም እንደ ሰው እንዴት ትደግፋለህ ልደግፋቸውም እኮ የምችለው አይደለም አሁንም እኮ ለእኛም እኮ የሚተኙ አይደሉም ከኤርትራ ጋር ኢትዮጵያ ሰላም እንዳትሆን ባገኙት አጋጣሚ ሁሉ እጃቸውን እያስገቡ እኮ እንትን የሚያደርግ እሳት የሚያነዱ ናቸው እኮ በቋንቋ እየተናገሩ አባይ የሚያስገድዱም በዛ ነው ጀዊሳውን ማን ነው የሚረዳው እነሱ አይደለም እንዴ ሄልዬ አመሰግናለሁ ስላስገባሽ ራት ልበላ ስለሆነ ረብሻችኋለሁ ቴንኪዩ ባይ ባይ ቴንክ እኔ አዳምጣለሁ አስገቢያቸው ሰማለሁ ሄልዬ አሁን ቅድም እያወራሁበት ባለ ወሬ ላይ ምን አሳባለሽ ምን ሀሳባለኝ ከአንዲት ባላገር እሷም እንደነሱ ናት ትመስለኛለች ይሄ በድሮ በኃይለ ስላሴ ጊዜ የቀረ ፉከራ የምትፎክር ሴትዮ ጋራ እኔ የግራዝማች ልጅ እኔ የቅብርጥሴ ልጅ እኔ ምናምን ድሮ ለድር ሰዎች ሄደሽ ምትፎክሪ ነው እንጂ አሜሪካን ሀገር ላይ መተሽ ምንም ውሃ የማያነሳ ወሬ የምታወራ ሴትዮ ናት ገና ባላገር ናት በጣም ያዋቂ ነኝ እኔ እንደዚህ ነኝ ልጆችን እንዲያበላው እንደዚህ ሰጠው እንደዚህ ያደረግኩኝ ልጆችን እየገመች እኔ እኮ ገና ልጅ ነኝ ተያዝኩኝ በልጆቼ አንቺ እኮ ስትወልጅ እኮ ወስነሽ ነው ዲሳይድ አድርገሽ ነው ልጆች የምትወልጁ ልጆች ማለት እኮ ከፈጣሪ የሚሰጥሽ እኮ አደራዎች ናቸው እኮ አንቺ እናት እስከሆንሽ ድረስ አባት ግዴታ የለበትም አይደለም ግን ሄደ በቃ አንድ ሰው ከሄደ በኋላ የምዥዋዥዌ እንትን ማድረግ ነው በዛ ላይ ደግሞ የምታደርገው ነገር ሁሉ በጣም የሚያስጠላ ነው እኔ ህፃን ልጅ ነኝ በህፃንነቴ ገና በልጅነቴ እንደዚህ ታስሬ ምናምን ብዬ ልጆቹን አብልቼ ትምህርት ቤት ሰድቼ እንደዚህ አድርጌ እናቱን እንደዚህ ሊያደርግ እኔ እኮ ለአባቴ ምንም ሳላደርግ ሲጀምር እኔ ሀብታም ልጅ ነኝ በጣም የምረዳ ሰው ነኝ ከ30-40 በላይ ቤተሰብ እዚህ ሀገር አለኝ ስሚ እኛ ዓለምን የምናውቀው እኮ ነው ዩሮፕን ሆነ አሜሪካ የትም እኮ ብቲ 10 ቤተሰብ 10 ወንድማማች ሆነሽ ብትወጪ አንዱ ወንድምሽ ችግር ቢኖርበት የአንዱን ቢል 9 አይከፍሉለትም ለአንድ ወር ለ2 ወር ልታግዡ ትችያለሽ ገብቶሻል ግን ፎሬቨር አንዱን ወንድምሽን 9 አዋተው አይችሉትም ሁሉም የራሱ እኮ ቢል አለበት ኢትዮጵያ ግን ቢሆን ገባሽ አንድ አባት 10 ልጅ የዘመድም ልጅ አምጥቶ አንድ አባት ሰርቶ ያስተዳድራል ፈረንጅ ሀገር 10 ብር ሰጥተውሽ 11 ቀዳዳ ያለበት ሀገር ላይ እሷ ሾው ኦፍ ይሄን ውድ መኪና ፈርማ ያወጣችውን ለሾው ኦፍ ብላ አሁን እሷ የቸገራት በጣም እንትን ባንክራፕሲ ውስጥ ነው ያለችው ገብቶሻል ፋይናንሻል ባንክራፕሲ ውስጥ ነው ያለችው ሰው አላወቀላትም እንጂ የገንዘብ ምንም እኔ ለገንዘብ ብዬ አይደለም ገንዘብ እኮ እንዴ አንቺ ማናት እሷ ሎየር ናት ይሄን ያክል አንቺ እኮ ግሮስ ገቢሽ በአመት ምን ያህል እንደሆነ እኮ የሚታወቅበት ዓለም ላይ ነው እኮ ያለ ነው ማናትና ነው ለገንዘብ እኔ ግድ የለኝም ምናምን ውሸታም ናት በጣም ውሸታም እንደ ልጆችሽ የምታረጊውን ነገር ደግሞ አይወራም እንዴ እናረለች እንዴ እኔ ሄጄ ብደንስ ስትደንሳ ለእኛ ነው እንደወለደችልን ለህዝብ ነው እንደወለደችው እዚህ ወጣ ደግሞ እየተናገረች አትናገሩኝ እሱንም አትናገሩብኝ ይሄ እኮ ምቀኝነትና ቅናት ነው እናት አባቴ አሜሪካ ላይ ዘንጠው የሚኖሩ ብር ላክልሽ የሚሉኝ ናቸው
ትላለች። እሺ ይሄ ደግሞ ኢትዮጵያ ያሉ ደሃ እናቱን ሊጠይቅ ሲሄድ ምን ያናድዳታል? ለምን ትናድዳለች? እናቱ ማየት የለበትም ይሄ ሰውዬ? ለእሱ እንደዚህ አልሽለት፣ እሱን እንደዚህ ያደረጋች ኩሪፍቱ እንደዚህ ከምናፈቅረው ሰው ጋር ስንዝናና ነበር እያለችም ደግሞ ትናገራለች። እሱ አሁን እንግዲህ እሷ መዝናናትም ቀለበት ማሰርም መብት አላት። እሱ ክፈት አለችው፣ ከፈተ። እኔ ፊት ደግሞ በከኔ ተራ ትዘንጣለህ ወይ ትለዋለች። እኮ የተለያዩ ሰዎች ባሏም አይደለም የወለደላት በቃ የልጇ አባት የልጆቿ ይሁን የልጇ አባት ነው ይሄ ሰው ያረለ ካሜራ ከተለያዩ በኋላ ቢያቀራራባት ኦኬ ክፈት አለችው፣ ዝጋ ብላ ደግሞ ቦለከችው። ብስጭትና ቅናት አለባት። ገብቶሻል? ያ በዛ ላይ ደግሞ ምንድን ነው የትኛው ላይፏ ነው? ይሄን ያክል 4 ክፍል ቤት አለኝ ምናምን የራሷ እንኳን ቢሆን በሞርጌጅ ነው የምትኖረው። እድሜ ልኳን የምትከፍለው 1 ቀን 2 ሳምንት አይደለም 1 ሳምንት ታማ አልጋ ላይ ብተኛ ነገ መኪናዋን ከበር ላይ ነው አንጠልጥለው የሚወስዱት። ከቤት ነው አውጥተው የሚወረውሯት። በሞርጌጅ ውስጥ እንኳን ብትኖር እንኳን ተከፍሎ በሚኖርበት በተከራየችበት ቤት እንደዚህ ጉራና ሾኦፍ የምታደርገው አንቺ ለሰው ለማሳየት ፖርሽ ነዳሁኝ፣ ማርሴዲስ ነዳው፣ ቢኤምደብሊው ጅኒ ብቲ ካለሽ ነው ፔ ኦፍ አርገሽ ገዝተሽ ቢሆን ኢትስ ኦኬ። ግን እንትን ያወጣሽውን እኛ አናውቅም እንዴ? ማንም እኮ ማድረግ ይችላል ይሄንን። ግን አይፈልግም ሰው እዳ አይፈልግም። ይሄ ሞኝ ሰው ነው እንጂ እንደዚህ አይነት በጣም ሀይ የሆነ እንትን ገዝቶ በስቃይ የሚኖረው። ቤትሽ ውስጥ እየኖርሽ ቄትሽን ገልበሽ ሰው እንትን እንዲልልሽ ውጭ ስትወጪ ግን የሆነ ፖርሽ እየነዳሽ ብትሄጂ ባዶ ቂጥ ነው የምትባዩ። ሁላችንም እንተዋወቃለን እኮ ምን ያህል እንደምታገኝ የምትሰሪ ከሆነ በአመት ስንት እንደሚገባልሽ ገቢሽ። ማናት እሷ? ዶክተር ናት፣ ሎየር ናት። ማና እነኛ እንኳን እንደዛ እንትን አልተመጻደቁም። እንኳን እቺ 24/7 እዚህ እንትን ላይ የምትውል ሴትዮ ገብቶሻል? አይረዳኝም ትላለች እንጂ ደግሞ በደንብ እንደሚረዳት ልጁ ያስታውቃል። ግን ፊት ለፊት ስለማይሰጣል ራሱ ብሎ ነበረ 2500 የቤት ኪራይ የምከፍለውን አውጪና አሳይ አላት እኮ። ተመልከች እንግዲህ ከሃዲ ናት። እሱ ካረዳት ማንም ሊረዳትም አይችልም። ወይ እሱ ካላገዛት ኬት ታመጣለች? በፈረንጅ ሀገር ላይፍ ሄሉ ታውቂዋለሽ እኮ ኑሮውን እንዴ ስንት ብር ነውና ነው። ቁማር ታጫውት ነበረ። ምን አላት እሱ ራሱ ቁማር የምታጫውቺው ብር እሷን እስከምትጨርሺ ያቺ ብር አለችሽ እስተዛው አቅራሪ አላት። ያኔ ራሱ ለምን ቁማር ታጫውቱ ነበረ፣ ጌም ትጫወት ነበር። አሁን ቁማር የለም። ኦንላይን ለምሸጥ እቃ ምንም የለም። ኦንላይን ላይ ብሸጥ ኦንላይን ላይ የምሸጠው ለዚሁ ለኦዲየንስ አይደል? እቃ ከሷት የሚሸጣስ ምንም ያህል ያን ያክል እኮ እንትንሽን የሚያነሳልሽ ገንዘብ አይደለም። ያም ቢሆን ደግሞ ልስራም ካለች ደግሞ ሚኒመም ዌጁ የታወቀ እኮ ነው። ምን ስራ ነው መሰራ፣ ምን ያክል በሰዓት ይከፈላታል፣ ምን ያህል ታገኛለሽ፣ ያውም ግማሽ ጊዜ ልጆችሽን ይዘሽ። ግን እሱ አሁን ጥሩ ጎበዝ ሴት ብትሆን እኔ ጀግና ነኝ ልጆቼን አሳድጌ ባባባ ብዬ ምንድነው እሱ? ማንም ሰው ወልዶ ያሳድጋል፣ ግዴታሽ ነው። ከወለድሽ ማሳደግ ልትሸለሚ ነው ወልደሽ ስላሳደግሽ። አሜሪካ ላይ አይደለም 2 ልጅ 3 4 5 ልጅም የሚያሳድግ አለ ነው። ከምን ኮምፒውተር ሰርቃ ስትወጣ ተይዛ እንኮ ተቀብለዋታል። ኧረ እባክሽ አያ ራሷ እኮ አለች እኔ ነኝ አልወለድ እናቴ ትሙት ወሳብዬ ምን አለች? እኔ ነኝ ያለውን ህንድ አሳስቄው ምን ብዬ ኮምፒውተር እኔ ነኝ ያለ እንደዚህ አድርጌ የምወጣ ጀግና ነኝ ብላ እኮ ተናገረች። እንደ አራዳ ጀግና ነኝ እናቴ ስናሰማ ነበር እኮ እኔ ነኝ ያለ ህንዱን ቱቱቱቱ ብዬ እንደዚህ አድርጌ ይዤው እወጣለሁ። እኔ ማለት የዋዛ ሰው እንዳልመስላችሁ እኮ አለች። ሌብነቱን እስቲ ትክሰሰው በምን እየተዳደርሽ ነው ታዲያ? እሱ ከረዳሽ ለሚለው ጥያቄ ምን እንደምትመልስ እኔ ለገንዘቡ አይደለም ምናምን መከፈል አለባት። ይሄ በቻይልድ ሰፖርት ማድረግ ያለበትን ነገር አድርሳው በህግ ቦታ ይከፍላታል። ያንን ነገር በግድ ነው አፍንጫውን ይዞ መንግስት የሚያስከፍለው በትክክለኛው መንገድ ከሄደች። ግን እሷ ያንን አይደለም የምትፈልገው። አሁን እሷ እሱን ያሳጣሽ መስሏት፣ እሱን ያዋረደች መስሏት፣ ግን ራሷ ተዋረደች። የራሷ ጉድ ወጣባት። አሁን እዚህ አንቺ ላይ የተሰማ ነበር ትናንትና። ከድሮ ጀምሮ የሚያውቋት ልጆች ሲናገሩ
ለሴትኛ መቆም አለብን። አዎ ተጎድታ ከሆነ ግን ከድሮ ጀምሮ እሷ ነበረች እሱን አታክ ስታረገው የነበረው ቤት ውስጥ ስታረገው የነበረው ራሷ እንኳን ይሆን የለም እንኳን ምናምን ብላ ሙድ ያዘችበት ከገስት ጋር። ከዛ በኋላ አንተ ደደብ ብላ ጀመረች። ከዛን ጅላንፎ ከመሆኑ አይምሮ ከማያስብ የተነሳ ውሃ እንኳን ተደፍቶ መደፋቱን ከዛ በኋላ ነው የሚጠይቀው ትላለች። ይሳስናል። ያ ሚዲያ ላይ ወጥተሽ አንቺ ራስሽን እንዲህ ካደረግሽ በኋላ ለምንድን ነው ሰዎች የሚናገሩኝ ማለት አትችይም። በቃ ራስሽን ያዋረድሽው ራስሽ ነሽ። ቤተሰቦችሽንም ሳይቀር አባት እናቴ እዚህ ሀገር ላይ እህት ወንድሞቼ አሉ የምትል ሴትዮ ራሷን አደባባይ ወጥታ ያዋረደችው ይኸው እኛም እየመጣን የምንፈላሰፍባት ራሷ ባመጣችው ጣጣ ነው። አንደገልሽ ዋትስአፕዬ ይሄ የፖል የሚባለው ልጅ እንትን ቲክቶክ ላይ እንትን ላይ ኢንስታግራም ላይ ሆና እንደዚህ ገስት ላይ ገብተው ያወሩ ነበረ። ገባሽ? መቼ ጆን ቤት እያለ ልንገርሽ። እሺ ከዛን እሱ እንደ ገስት ነበር፣ ጀስት ጓደኛዋ ነው የሚረዳት ተብሎ ነው ሰው ሁላ የሚያውቀው። እሷም እንደዛ ነው የምትለው። ልጁ እየወደዳ መጣ። ታናሿ ነው ደግሞ። እሺ የሚኖረው ኩባ ነው ምናምን ብቻ እንደዚህ አይነት ሀገር ውስጥ ነበረ። ከዛ ወደ ኩባ እመጣለሁ አለችው ፍቅር ውስጥ ከገቡ በኋላ። ይሄን የምትለው ይሄው ጆን እዛው ቤት ሆኖ ጆን ለሳምንት ነው ምናምን ተጣልቶ ሲወጣ እመጣለሁ አለችው። ከዛን እሷ ልትመጣ በግልጽ ስትናገር ኮሪያ ነበረ ስትናገር ጆን ቤቱ አይመለስም። ወይ ጉድ! አንድ ቤቱን የከፈተችለት እሷ። እሺ ሁለት ደግሞ እሱ ሲመለስ ካሜራ ከፍተው አብሮ መሆናቸውን ደግሞ እንደገና ያሳዩ። ስለ ፖልም ደግሞ አትጨነቅ እየጠበቃት ነው። ከዛን ፖል ምን አለ? እኔ ደስታሽን ነው የምፈልገው እንኳን ደስ አላችሁ ብሎ ገስት ገብቶ እንደዚሁ እንደገና ዊሽ አድርጎላቸው ወረደ። ከዛም በኋላ እናቴ ትሙት በሰላም ያወራት ነበር። ከሱ ጋር ስትጣላ ኮሪያ አይደለም ለምን ኢትዮጵያ እንገናኝም አለችው። ኢትዮጵያ ሄደ፣ እሱም እቷም ኢትዮጵያ ሄደች። ከዛን ቀለበት እሱ ኢትዮጵያ ሊሄድ ነበር፣ ኢትዮጵያ እመጣለሁ አለችው። ለሱ ስትል አንድ አይነት ቲሸርት፣ አንድ አይነት ኮፍያ፣ አንድ አይነት ቻፕስቲክ ገዝታ ይዛ ሄደች። ውሸቴን መስሎሽ ነው? የእውነት አንድ አይነት ጂንስ፣ አንድ አይነት ልብስ እየለበሱ ፎቶ እየተነሱ ይለቁ ነበር። ኩሪፍቱ እሷ እንደዚህ ቁጭ ብላ እሱ ከስር ልትል እንዲህ እየሳማት ቪዲዮ ትለቅ ነበር። ታዲያ ልጅ ምን አጠፋ? አሁን እሺ አሁን ሰውዬ ምን አጠፋ? እንግዲህ ቀለበት አረገችን ከሚዲያ ላይ ነው ያወቀው። እንግዲህ በትንሽ ግጭት ገብቶሻል። አሁን ደግሞ ተመልሳ መታም አሁን ያረገዘችው አሜን የሚባለው የ5 ዓመቱ ልጅ የሱ ነው፣ የፖል ነው። ልጁን ሰውየውን ማምጣት አትችልም። ምክንያቱም ታክስ አንቺ በቂ ካላስመዘገብሽ ለአሜሪካ መንግስት ሰው ማምጣት ትችያለሽ። እናቴን ቪዚት አድርገኝ ብለሽ ማምጣት ትችያለሽ። ባል ግን አትችይ። ያን ስለማትችል ስታቆም እንደገና ወደ ጆን ልትመለስ፣ ጆን ተመለሰ፣ ነፋ ነፋ አድርጎ ሄደ። ቋሚ ትፈልጋለች። ልቡ አይሰበርም እንደ ጂልም ቢሆን እንትን አይሆንም። የሆነ ምን ነው የሚባለው በስጋት አይደለም የሚኖረው ቢገባ እንኳን እንዴ በጣም አሁንም እኮ አለ ከዚህ በኋላ አለ እከሳለሁ ብላኛለች፣ ካልከሰሰችኝ ከእሷ ጋር ካየችኝ ከኔ ጋር አይደለም እሷን ጠይቋት ብሏል። ጥፋቱ የእሷ ነው፣ የእሷ ጥፋት ነው አለ። እውነቱን ነው። ነገም እንደምታስገባው ያውቃል። እንደዚህ አይነት ወንድ ደግሞ ከምንም አይቆጥርሽም። ከተጣላሽ ተጣልተሽ ቆርጠሽ በልጆች ከሆነ ብትገናኙ ልጆቹን አባትነቱን ማየት አለበት። ያንን ግዛ መታ እንደገና ደግሞ ፖል ደግሞ እንደገና 10 ይደውልለታል። እንደገና እሱም እሷ ጋር እንዲኖር ትፈልጋለች። ጆን ምንድን ያለው ትላንት ጠይቀው ሄዳ እንትን ስላረገች ነው ወይ ተናደድከው ስለው ኖ ከዛ የበለጠ ችግር እኮ ቤታችን ውስጥ አለ አለ። ይሄ እንኳን ቀላሉ ነገር ነው። ራሷ ከፈለገ ታውራል። ልጁ ከፖል ጋር ከተዋወቁ ከ5 ዓመት ነው። ይሄኛው ልጅ አሁን 5 ዓመቱ። ያሳፍራል በጣም። ይሄን ሁሉ ጉር ተሸክመሻ ይዛ እየዞረች እንደገና ደግሞ አደባባይ ወጣ ስሙልኝ እዩልኝ ብላ አደባባይ ላይ የጮዎቹ ራሷ ናት። ሰክሬ ነው አንቺ ቤት የገባው አንጎበር ይዞኝ ነው። ራሷ ካሜራ ከፍታ እንዴ በፓካው ታይገሃለሁ ብላ ትጣላለች። ፖል ራሱ ወድሃለሁ ሲለው ያምታም ነው ያምናታል። ምን አቃተላት በሱ? ሃይ ምን አይነት እንትን ነው እኮ ሰ
ልክ የለም የቲክቶክ ላይ ጸብ አሁን ተጣልተ ወደዋለሁ ምንለው ኖ እሷ ግን ባላገርነቷ ጎዳት፣ በጣም ጎድቷታል። በጣም ባላገርነቷ ጎድቷታል። አዲስ አበባ አሜሪካ ላይ መታ ቁጭ ያለች እንዴ ንክር ናት። ገና ምንም ያለ አሁን እሷ እኔ እንዲያደርጋለሁ አነጋገሯ ራሱ ሁሉ ያስቃል በጣም ገባሽ? አራዳ ለመባል የሚያወሩት ንግግር እኔ ያስጠላኛል ማለት አሜሪካ ህጉን አውቃለሁ ትላለች። እዚህ ጋር ተመልሳ ደግሞ እኔ የዋዛ እንዳልመስል የተማረ ሰው ከጎኔ ነው ትላለች። የዋዛ ካልሆነች የተማረ ሰው ምን ይሰራላት? ዝም ብላ ውሸት አፊሽካ እንኳን እሱ አይደለችም። ፋኒ እንኳን መብቱን አስከብሮ ነው የወጣ በ2 ሳምንት። እንዴ እሱ ጀግና ነው። እሱ ወንድ ነው። እሱ ደምን ባስለቅሷቸው ነው። ያችን ባለጌ አሮጊት ሴትዮ፣ ለማንም የማትመለስ ሴትዮ አንበሳ የናቁትን ያክል ደም አስተፍቷቸው አረፋ አስደፍቋቸው ነው የወጣው። አንቺም ቴንኪዩ በጣም ሄሉ ላደረግሽለት ሁሉ እገዛ ቀላል ነገር አይደለም። ገባሽ? ከጎኑ መቆምሽ እና አሁንም ዛሬ ታዲያ ይሄ ልጅ በራሱ ሰዓት መጥቶ እንደዚህ ራሷ ናት ያወራችው፣ ራሷ ናት ይህንን ነገር አደባባይ አውጥታ የለፈለፈችው። አንቺም ደግሞ ሰው ጋር ጓደኝነት አትፈልጊም። ፋኒን እንደ ጆን ሊጫወቱበት ነበር። ጠቅልዬ አወጣሁታ ከስራቸው። አሁን ጆን ነው እንደዚህ ጠቅልዬ የማወጣው ነው። ከልቦ ከአይምሮ ራሱ በሲሪንጋ መጠን ነው የምንጥለው። ግን ያ እሱን ግን ያው ልቡን አውቀዋለሁ እንደፈለግኩኝ አገኘዋለሁ ነው የምትለው። ገባሽ? ያው ስታወራም ኤኒታይም ስደውል ልጁ ያከብራታል። ልጁ በጣም ጨዋ ልጅ ነው። የፈለገ ቢንዘላዘልም ምንም ቢልም ከእሷ እሱ ይሻላል። ገብቶሻል? ከሌላ ሰው አግዛ መታ አማን ወልዳ እሙቅ የሚያመጠምጥላት እሱ ነው። ገንፎ የሚያሞቅላት እሱ ነበር። ያሳዝናል። አይ በጣም አንዳንድ ነገሮቹ እንትን ናቸው እና ይሄን ያክል ጨካኝ ሆኖ የማይረዳት ሰው ሆኖ ሳይሆን አሁን እሷ የምትፈልገው ነገር ሁሉ ሳይሆንላት ስለቀረ ከእሱ ጋር መሆን ስለምትፈልግ እሱ ደግሞ ኦልሬዲ ሁሉን ነገር ጨርሷል። ያ ነገር ስለሚያናድዳት ነው። ግን ኤኒታይም ደግሞ እኮ የእሷ በር ኦፕን ነው ለሱ። ኤኒታይም ብሄድ ታስገባዋለች። ይሄን ያውቃል። ሴት ልጅ ደግሞ ራሷን ካልጠበቀችና እንደዚህ የምታመላልሽ የባሉሽማ በጣም ነው የሚንቅሽ፣ ይተፋብሻል። ገባሽ? ከሄደ ሄደ ነው በቃ። ልጆቹን እኔ ለልጆች ብዬ ነው ምናምን የሚሉ ሰዎች ትንሹ የ5 ዓመቱ ልጅ እኮ የፖል ልጅ ነው ጋይስ። አያ ተነገረን እኮ ትልቁ ችግራቸው እኮ ይሄ ነው እኮ። እየተበተባችሁ ጋይስ ምን ነው የሚጽፍልኝ ከላይ ዲስፕሊን ኦን ይላል። ምን ማለቱ? ታብታባሩ ዝም ብላችሁ ኮፒ ሊንክ ምናምን አድርጉት። እሺ ጊፍት እንኳን ላቁ። አሁን አንቺ ምንም በማገባሽ ነገር አንቺ ላይ ስትወርድብሽ በራሷ ነውር በራሷ ያላፈረች በሁለተኛው ቀራሽን ስናል ጆን መጣ። እሷ ስትመጣ ካላባረርኳት እሱ ለምን ነው የማባረረው? ልክ ነሽ እንዴ? ምን አልኩኝ? አላገጥኩኝ። ምን አልኩኝ? ቀጥታ የሚያወራውን ሰማሁት። እንደውም ለምን እርቅ አትፈጥሩም? ምን ያህል ፐርሰንት ነው አብሮ የመኖራችሁ ብዬ ነው የጠየኩት። ኧረ እንደውም በጣም አክብረሻታል። እሷንም ምንም ነገር እንትን ሳትያት በስነስርዓት ነው ያናገርሻት። ሰምቻለሁ ብላችሁ እየጻፋችሁልኝ ነበር። ምን ለምን የምትለማመጫት አላችሁ? አንድ ቶፒክ ስታስቆመኝ ዝም አልኩ። እካካም ንፍጣ ባለጌ ናት እሷ። አፏ በጣም ክፍት ነው። በጣም ክፍት አፍ ናት፣ ግን ወራዳ ናት። እየሰማሽ ነው የምንነግርሽ። ነውር ነው። ልጆችሽን ያበላሽውን ያደረግሽውን አይነገርም። የወለድሽው አምጠሽ ከራስሽ ቂጥ የወጡ ልጆችሽን ማሳደግ ግዴታ ነው ያለብሽ። አባት ጥሎ ቢሄድ እንኳን ጤነኛ ልጆች የታመሙ ልጆች ጥለው የሚፈረጥጡ ስንት አባቶች አሉ። እንኳን ይሄ የሚረዳሽ የሚያግዝሽ ክደሽ ሙልጭ አርገሽ ክደሽ አደባባይ ወተሽ ብትናገሪኝ አያገባንም። ግን ልጆች እያሳደግኩ እኔ ጀግኒት እኔ ምናምን ይሄ 40 ቤተሰብ አለኝ 50 ቤተሰብ አለኝ ብለሽ የምታወሪውን ጉራሽን አቁመሽ ተስተካክለሽ ይልቁን አፍሽን ሰብስበሽ ልጆችሽን ብታሳድጊ ይሻልሻል። እኛ ያንን ነው የምንነግርሽ አደባባይ ወተሽ። ከዛ በተረፈ ግን አትናገሩኝ፣ እሱን አትናገሩብኝ፣ እኔ እንደፈለገው ባረገው እናንተ ግን እንዳትናገሩት። ስለሱ ደግሞ እንትን አትበሉ። አሁን እነኚህ ሴቶች ናቸው ወይ ያለ ስትሳደብ እሱ አሁን ሴት ናት እንዴ? ልጅ እንደዚህ አድርጌ እዛ ሺሻና መጠጧን ጠጥታ ነፍታ ስታበቃ በቃጢራ ናለዋ ዞሮ ልጆቹን ወዴት እንደምታደርስ ማታክ ሴትዮ እንደዚህ አይነት እናት። ይሄ እናትነት ነው? ይሄ ነው ልጅ ማሳደግ? ልጅ ማሳደግ ቀላል ነገር ነው እንዴ? ትልቅ ሪስፖንሲቢሊቲ እኮ ነው ያለብሽ። ግዴታሽ ነው ደግሞ እስከወለድሽ ድረስ።
ካልፈለግሽ ደግሞ ለመንግስት መስጠት ትችላለሽ። እቺ ደንታ ያላት አይመስለኝም። መንግስት ቢወስድባትም የምታዝን አይነት ሴት አይደለችም። እሷ የምታዳምጠው ኢጎዋን ብቻ ነው። ይሄ ጉራ አገር ቤት አይተሻል። ይሄ የድሮ ሰው የግራዝማች ልጅ የእንትና ልጅ እየተባልሽ ታድጊና ገባሽ? የጥንት ነገር በዚህ ዘመን የለም። የኔ እናት ፈረንጅ ሀገር ትልቁን አያቶቻችንም አባቶቻችን አንተ ነው ብሎ የሚጠራው ፈረንጅ አንቱ እንኳን የሌለበት ሀገር ላይ እየኖርሽ አጉል አንጀባ ታደርጋለች። የሌለ ነገር እንዴ! አሁን ለምን ቤት አትገዢም ሀብታም ብትሆኚ ስላት አሁን ስፈራረም ታያለሽ አለች። ለእኔ ስትይ ለምን የሞት ፍርድ አትፈርም? እዳ ውስጥ ልከቻት ነው እኮ አሁን እዳ ውስጥ ልትከቻት ነው። አንቺ እንደው እኮ እዳ ውስጥ ልከቻት ነው። በዜሮም ይሰጧታል፣ ግን ጥሩ ክሬዲት ካላት ነው። ጥሩ ክሬዲት ካላት ጥሩ ቤት ገብታ እንትን ለማድረግ ሞርጌጇን ትገፈግፋለች። ከዛ ደም ትሰጣለች። 2 ስራ አይደለም 3 ስራ አላርሙን አላዋና ዙሮ እዚህ ነዳለው ብላ ወደዛ እየነዳሽ ነው የምትኖረው። እንደ እብድ ነው የሚያደርግሽ። እዚህኛው ስራ ነው ዛሬ ደደብ እንደሆነች የምታውቂው። ደደብ ስትሆኚ ብቻ ምን ታደርጊያለሽ? ሰው መኪና ሲገዛ ብሩ ላይ እንትን ተምች እንደለቀቀ ነው የምትቆጥሪው። ለዛውም በክሬዲት የመኪና ወለድ ተንቀሳቃሽ ነገሮች ሁላ ስጋት ስላላቸው ኢንሹራንሱ ትልቅ ነው። እንትኑም ደግሞ ምን ነው ወለዱም ከፍ ያለ ነው። የቤት ግን ትርፍ አለው፣ ግን ወለዱም ትንሽ ነው። እንትኑ እስካቱም ታክሱም ደግሞ ትንሽ ነው። ደደብ ስለሆነች ብሸጠው ዋጋ የማያወጣ ነገር ላይ ይሄን ሁላ ነገር ኢንቨስት አድርገሽ ለምን መኪና ገዛሽ ማሳየት ትፈልጋለች? ለሾፍ ነው። እንደዚህ አይነት መኪና ነዳውኝ አሁን ታርጋውን እንዲላረገው ነው ምናምን ሳይቻታለሁ ገዝታ እንትኑኝ ብላ ስትሄድ አይቻት በጣም ነው አዘንኩላት። እንትን ወለዳቸው ትልቅ ስለሆኑ ደስ ነው የሚላቸው። በብድር ስትሄድ መኪና አይተሽ ከሆነ ደስ በምናምን ከፊው እኮ ደንበሽ ነው እኮ ለምንድን ነው የምትቸኩለው ይሉሻል። አይተሽ ከሆነ መኪና ሲሆን ግን እንቅልፍ የለሽም። ከዛ በኋላ እኮ ሄሉ አልኩሽ እኮ እዚህኛው ስራ ተጠራው ብለሽ እዛኛው ስራ ነው የምትሄጂው። ናላይ ዞሮ 2-3 ስራም ሰርተሽ አይበቃሽም? የኔ እናት ልጆች አሉብሽ፣ የልጆች ወጪ አለ። ልጆችሽን እንዴት አድርገሽ ነው የምታሳድጊው? የልጆች ልብስ አለ፣ መብላት መጠጣት አለ። ዛሬ ኑሮ ተወዷል። በዛ ላይ ሁሉ ነገር ግሮሰሪው ራሱ ውድ ሆኗል። ሁሉ ነገር ቤንዚንም ደግሞ ሰማይ ይወጣላታ። ከዛ በኋላ የት እንደምትነዳ ልጆቿን ወስዳ እናትና አባቷ ላይ ትጥልና እንግዲህ ከዛ በኋላ ዳንሷን ትጀምር ይሆናል። እዛው አይደል ያሉት። እኔ አባቴን አንድ ነገር ሳላረግለት ምናምን አሜሪካ አሉ የምትላቸውን ቤተሰቦቿን የማይረዱ ከሆነ ላሳያችሁ። ትናንትና ሂስቶሪዋ ላይ ምን እንደለጠፈች በእናታችሁ ላሳያችሁ። እሺ በእናታችሁ አንስታው ከሆነ አይ ዶንት ኖ፣ እኛ ግን ስክሪንሻት አድርገናል። ላሳያችሁ። እሺ ከዛ እንደዚህ እየመጣ ለምን ያናድዳታል ይላሉ። this is not fair guys። አንድ ሰው እሷ ፍጹም ሰው ስትሆን ለምን እንደዚህ ያረጋታል ብለህ ትናደዳለህ። ገባች? ምን እንደለጠፈች ይዋት ይዋት፣ ይሄን ይዋት። ፎቶ ለጥፋ ለጥፋ ምን ጻፈችበት ላው ላይ ይዩት። እሺ ምን ለጠፈች መሰላችሁ? ይሄንን ያወቀ ሰው ብላ ለጠፈች። ከዛን የእሷ ፍሬንድ ምን ብሎ ጻፈ? ሂዝ ጆን ብሎ ጻፈላት። ይሄውን ጆን ነው ሁይዝ ይሄን ሰው ያወቀ ብላ። እሺ ስክሪንሻት ያደርጉልኝን ሰዎች ነው ፎቶም ደብቅ። አያችሁ ታቱ ያለበት ምን ያለበት ሰው ማለት እንደዚህ አይነት ሰው ናት። እሷ ብቻ ዶክተርን ይሆናል። ዶክተር ደግሞ እንደዚህ ነው እንዴ? እሺ እንደዚህ አይነት ታጥቷል። እሺ ምን ብሎ ጻፉልኝ መሰላችሁ? ማሜ ፖስት ሂዝ ሄር ስቶሪ ዊዝ ቱዴይ። ከዛን ሶንግ የማን መሰላችሁ? የቴዲ አፍሮ ላምባዲና የሚል እና ለጆን ላኪለትና እባክሽን ፍሬንዱ ከሆነ ማንነቱን እንደዚሁ ሲያየው ስለሚያውቀው ጠይቂው አሉ። እሺ ጠይቂው ማለት ከጆን ጋር እንትምል ማን እንደሆነ እሱ ስለሚያውቀው ጓደኛው ከሆነ ብለው ላኩልኝ። ከነዘፈኑ ቶሎ ስክሪንሻት አድርገው ማለት ነው። ምን አሁን እሱን ለማናደር ነው አሁን ይሄንን የምታረግተው? የጻል ጫወታ የምትጫወተው። ከዛ ላምባዲና የሚል ዘፈን አይኔዎቼ ብርሃኑ ናቸው የማያምን አምና
ጋዴም ሽት የሆነ ፋኑስ የሆነ ወሬ ነው የምታወራው። ይወት እቺ ብርጭቆና ፋኑስ ለመሰለሽ ሴት ናት ምናምን ሲባል እንደ ሴት መሆን አለባት። ሴት ናት ምንድነው ሴት ናት ማለት? ማሜ ፖስት እንደዚህ with Teddy song he is dire and ask John if he know who is he ስትሄድ ወለደች። በቃ ከዛ በኋላ ዛሬ ደግሞ ልጁ ጥሏት ሄደ። የትኛውን በቃ የወለደችው ልጅ ኃላፊነቷን ተቀብላ ጸጥ ብላ ማሳደግ ነው እንጂ እዚህ ላይ ወጣ ልጆችን ምንም አላረክላቸውም አንተ እየተዝናና እሷ እየተዝናናች የነበረ ጊዜ እኔ እኮ ለቤተሰቦች የሰጥቻቸው ነው ልጆቹን። እዛም እያለ መቼ ያያቸው ነበረ? መቼ ይሄድ ነበር? መቼ ይይዛቸዋል? አሁን እሱ ኢትዮጵያ ሲሄድ እንደዚህ የምትገነፍለው ይህም ቅናት ነው። በቃ ቅናት እንዴ! እናትና አባቷን እዛ አሜሪካ ላይ አቅፋ ይዛ እሱ እናቱን ኢትዮጵያ ያሉ እናቱን ማየት የለበትም? ሄዶ መዝናናት የለበትም? ባሉ አይደለም በቃ ከዚህ በኋላ የልጆቹ አባት ነው። ዛሬ ነው የታያት። ስትመጣ ፍርድ ቤት ነው ኮርት ነው የሚጠብቅ። ምን ኮርት የሚያስፈራ አይደለም እኮ ሲኖረው ነው የሚከፍለው። አሜሪካን ደግሞ ካልፈለጉ አይሰሩም። ከዛ በኋላ ከየት ነው የሚያመጣው ማለት ለመሰለሽ? እሷ መጫናት አሁን አንዳንዴ ታሳዝነኝና ዝም እላታለሁ። በቃ እሷ ላይ ሪያክሽን አለማድረግ። እንደገና ግን ይሄ ልጅም እውነት አለው። ገባሽ? በተለይ ደግሞ የሚሰጣትን ብር ራሱ በካሽ ካልሆነ የሚሰጣት ዳይሬክት በአካውንቷ ከሆነ የሚልክላት እሱን ራሱ እኮ ስቴትመንቱን አውጥቶ እኮ ማሳየት ይችላል እኮ ለልጆቹ። እንደፈለግ ግን ብለህ ቢያንስ 1-2 እንትን ትልክልኛለህ። እሺ ደረሰኝ ስምን ደብቀህ ስቴትመንቱን የሚልክበትን ለእሷ እሱን ካወጣበት ችግር ነው። ብትከሰውም እኮ ልጆቹን እያገዘነ ነው የምትባለው። ይሄ እንደውም በጣም ብዙ ብር ነው። የቤት ኪራይ ሙሉ እየላከ እየከፈለላት ከሆነ ግን አንዳንዶቹ በካሽ ነው የሚቀበሉት። ገብቶሻል? መንግስትም እንዳያቀባቸው ገለበጠ። እንደዚህ ቲሸርት እንደኔ እዚህ ድረስ የለበሰ ታቱ ያለ ላምባዲና ምናምን ብላ ለጠፈች። ለማሳረር ብላ ሄዳ ለራሷ ተነፍታ ቂጧን አስፍታ የመጣችው እሷ በፖል ለዛም ወጪ አውጥታ የትኬት የልብስ የጅኔ ብቱ የሆቴል እንደገና ስትመጣ ደግሞ አማን የሱ ልጅ አይደለም የጆን ልጅ አይደለም። ግልጹን ልንገራችሁ አማን የፖል ልጅ ነው ወይንም የአምፖል እኔ አላውቅላትም። የሱ ልጅ አይደለም። እንግዲህ ዴኔ ይመሰክራል። የጆን አይደለም። ሌሎቹ ደግሞ እንደገስ እሷም ብዙ ጊዜ ሲናገር ከሆነ ባርኮንን እንደዚህ ጥለኸው ባርኮንን ነው። እሱም ሲናገር ባርኮንንማ እንደዚህ አልጨክንበትም አማን አይባልም እንዴ? ነገር ይኖራል። ስለሄደች ነው ወይ የጨከንከው ወይም ደግሞ ውስጥን ትንሽ የጎዳው ስለው ምን አለኝ? ይሄ እኮ በጣም ቀላሉ ነገር ነው። ከዛ በኋላ ብዙ ከባድ ነገር ህይወታችን ውስጥ ተፈጥሯል። ይሄን ነገር እኔ ያላወራውም እሷ ታውራ አለኩ በቃ ይሄው ነው እኮ ሄሉ። አሁን ደግሞ ውስጥ አዋቂዎች ይኖራሉ። ሰሞኑን አጣርተው አራግበው ያመጡልሻል። አሁን ቆይ አደረልሽ እሷ ሄዳ እሱ ቤት እያለ ከሌላ ወንድ ጋር ቀለበት ማድረግ ያደረገችው ሴትዮ እያለ ተሄለ እንደዚህ አይባልም ብሎ የሚጽፉልኝ ምን ልበላቸው? በእናትሽ ያው እናንተም የሷ ብጤናችሁ በያቸው። ሌላ ምን አለ እንዴ? ወንድ ልጅ ክብሩን ረግጠሽ ቤት ውስጥ ወንድ ልጅ እያለ ሄዳ ቺት እያደረገች ያለችን ሴትዮ ሴት ናትና እያሉ እንደግፋት የሚሉትን ሴቶች እነሱም የእሷ ብጤ ናቸው ማለት ነው። ሌላ ምንም መልስ የለውም። ለምን እንደዚህ ያስከፋታል? እሱም የልጁ አባት ነው። ለምንድን ነው እንደዚህ ሰው ፊት እንደዚህ እንዲዘረጠጥ የምታደርገው? እሷስ የልጁ አባት ነው። እዛ ቁጭ ብላ ለማስፈራሪያነት ወይም ደግሞ እጅቡ ይመጣባል እያለን ልጅ ህፃን ምግብ እንደምናበላው ሄዳ ከሌላ ወንድ ጋር ተኝታ መታ እንደገና አይላቪው ጆን። እውነት ውሸቷን ደግሞ ገባሽ? ልጁ የዋህ ነገር ነውና እኔ አትንኩብኝ፣ የልጆቼን አባት ማንም ሲነካብኝ እኔ አልወድም፣ እኔ ስናገረው ነው እንጂ እና እሱም ቢሆን ግን እሱም ስለሷ ክፉ ነገር ሲናገር ነው ያልሰማም። እነ ጂጂ እንኳን ስንት ሲፈታተኑት ስለሷ ጥሩ ያወራል። እናቴ ያለችኝ እኔም ብቻ ነው። እናቴ በእናቴ አንደራደርም። ሁሌ እናቴ ይላል። አይተሽኮል ያ ሰማ እናቴ ጋውኝ እንዳጋጣሚያን ቪዲዮ ሳይ በጣም ተሰማኛለ። ለምን እናቴ ለብቻዬን ያሳደገችኝ ለብቻዋን ያሳደገችኝ አለ።
ገባሽ? ለዛ ነው አዛኝ ነገር ነው። እንደገና ስትወልድ ወላዳ ቤት አብሬ ገብቼ ስለነበረ ይሄ መጀመሪያው ስትወልድ ያኔ እንደዛ ስትቸገራች ያኔ ታሳዝነኛለች ያንን ሳስታውስ ብሎ ተናግሯል። እሷ ግን ወልጄ እንኳን ዞር ብሎ አላየኝም እኮ ነበር ስትል ነበር። ሁለተኛውን ልጅ ሁለተኛ ልጅ እሱ ነው የአማን ልጅ ነው እንትና ነው የአማን ላለው እንደ ፖል ደግሞ ማምጣት አይችልም። ምክንያቱም እሷ ሰው ማምጣት አትችልም፣ ሰው መውሰድ አትችልም። እሷን ራሱ የወሰዷት እናትና አባትየው ናቸው። ያ ኤርትራዊ ብለው ነው ከወረቀት የወሰዱት። የአይናችን ከለር አላማረም ከሚባለው ሊስት ውስጥ ነው ያሉት። ወሬኛ በኤርትራ ነው የነገዱት እነሱ ራሱ። ምንድነው እንትና እኮ ዘመዷ ናት እኮ ዘመዷን ነው ያገባችው። ስም ልናገር ነበር ኢንፎርሜሽን የሰጠች አንናገርም። የኛ ግሩፕ ናት ታውቂያታለሽ። ታይሽ ያ የእሷን አጎት ምናምን የሚሆናትን ያገባችው የኛ ግሩፕ። የድሮ ልጅ ነው። ያ እንዴ ራስቼ ልናገር ነበር። እኔ እኮ ጠማማ ነኝ ከክፍታፍ ነኝ። እንግዲህ ነው አንቺ አረጎ በዝነሽ አንቺ እንደውም ብዙ ነገር ነው ማቲው ኢንፎርሜሽን የሚሰጡሽን ሰዎች እስከዛሬ ድረስ ማናቸውንም ቢሆን አንድ ቀንም አውጥተሽ ተናግረሽ ነው ያወጣው። የአይናችን ከለር አላማረም ብሎ መለስ አባረረም ብለው አሁን ግን እኔ ፖለቲካ እኔ ምናምን ትላለች። ልቃል ፖለቲካ ሰርተው ነው ያሳደጋችሁ። ይህ ጎንደር እኮ ስንቱ ነው የሚነግድበት? እባክሽን ስንቶቹ እየነገዱበት ነው። ቤተ እስራኤል ይነግድበታል፣ ኤርትራዊው ይነግድበታል። እንዴት ነው ይህ ነገር? ኧረ እሷ ጎንደር ተወልዳ ነው እዚህ አሜሪካ ስተምትመጣ እዛው ነበረች። እውነት ለመናገር በደንብ አክሰንቷ አስታውቅ የለ እንዴ? እየሰማን አይደል? አክሰንቷ በጣም አክሰንቷ ኤርትራዊ ነኝ ብለው ነው አሜሪካ የገቡት። ኬዛቸውን ልንገርሽ ብዬ የሚገርም ነው። ዛሬ እዚህ ጋር እኔ ብቻ ነኝ አማራዊት እያለች ስትውረገረግ ነው። ግን እኛ የምናያት ጎንደር የኔ ነኝ። እነ ሳሪ የት ሄደው ነው? እነ ሳሪ በሌሉበት ጎንደሬዎች መጡብን እኮ። እንትና ዶንት ሴ ኤርትራዊ ሺሰይ ኤርትራዊ ነኝ ብላ ነው የገባች። ሺሰይ እኮ እሷ ያለችውን ነው ያልኩት። ናቸው ያልኩ እኮ አይደለም። እሷ የምትናገረው ለምን እዛ ሄደው አይናገሯትም? እዚህ አንቺ ጋር መጥተው አትበያት፣ እንዲያትበይ እንዲበያት ሴት ናት ምናምን ያልኩትን መንገድ ላብራራ እንጂ የማለትም ችግር እንደሌለብኝ ታውቃላችሁ። ዶንት ፑሽ ሚ ኦኬ። እንትናዬ ግቢ ሲሳይ ያለሽ በቃ ላዳምጥ። ጀስት ረጅም ሰዓት ገስት ላይ ነበር። ኢትዮጵያ አቢሲኒያ ወጣና ግባ ነይ ግቢ ወይ ሰላይ ልክ ነው ስምሽን የጠራው ኤሉዬ ግቢ እታች። እንዴት ነሽ? አንድ 10 ደቂቃ ጠብቁኝ ተጫወቱ እናንተ። ኦኬ ቆየንብሽ መስሎኝ ነው። አይ ችግር የለውም። መግባት የፈለጋችሁ አንዳንድ ጻፉ። ገስት የምትልኩ ሰዎች ስለሚዘልባችሁ አንዳንድ ጻፉ፣ አስገባችኋል። ሰላይ ነው የሚለው ስሙ። 10 ደቂቃ ልትገቢ ስትፈልጊ አንዳንድ ጻፊ። እሺ ሰላይ ዛሴት መግባት ፈልጉ አንዳንድ ጻፉ። ገስት እንትን ነው ያ ቀጢ ዋትስአፕ ሃይ እናቴ አንቺ ልጅሽ ይሰለችሻል? ጧጧ ትምህርት ቤት ማድረስ 24 ሰዓት ከሱ ጋር ማሳለፍ ሰልችቶሻል? ዋትስአፕ ትዝም አይለኝም ግዴታዬ ነው እንጂ አላስታውሰውም በፍጹም። እንዴት ትምህርት ቤት ላደርሰው ነው? ምግብ ላበላው ነው? ቁርሱን ገላውን ላጥበው ነው ያልኩኝ? እንዴት ነው ይሄ? ትዝ ሊልሽም አይገባም እንጂ በቃ ውስጥሽ ነው ሁሉም ነገር። ለልጆችሽ የምታረጊው ነገር እኮ ከራስሽ በላይ ነው። እንደውም እንዴ ይሄን ካልሽ እኮ አንቺ አደራ የተሰጠሽ ልጅ እንኳን አማና ተሰጥቶሽ እኮ ታሳድጊያለሽ። የሰው ልጅ እንኳን እንደዚህ ብለሽ አትይም። እኔ አሁን ስትናገር እሷ አይኔ ስትጨናበስ ምናምን አይኗ የሚጨናበሰው ለእነሱ ቁጭ ብላ አይደለም። ስትጠጣ ስትሽሻውን ስትነፋ እዚህ ሚዲያ ላይ ስትጮህ ነው የምትለው። እንደዚህ ተሆኖ ልጅ አያድግም። ገብቶሻል? ዛሬ ደግሞ 24 ሰዓት ከእነሱ ጋር ሆኜ ጊዜን ተሻሙብኝ። የቱን ጊዜ ምንድን ነው የሚሻሙባት? ጊዜዋን ስትወልድ ነው እኮ መጀመሪያ መወሰን ያለባት። ለመውለድ ስትወስን ያኔ እኮ ነው። ልጆች ሲመጡ እኮ ዝም ብሎ አይደለም እኮ የሚያድጉት፣ ገና ናቸው። እንደውም ገና አሁን እሷ እኮ እነኚህ ልጆች ገና እዚህ ምድር ላይ እኮ 8 ዓመት 7 ዓመታቸው ነው።
ገና እስከ 10 ምናምን እኮ ገና ደም ትተፋለች። አላማዋ ካልሆነ አንድ ልጅ አብሮ ይደጉልኝ ብላ ለምን ደገመች? ግን አንዳንድ ሰዎች ኃላፊነትን በጣም የሚሸሹ ሰዎች ወልደው ሲያበቁ ያውም እናት ወንድ ይሄ የታወቀ ነው። ብዙ ጊዜ እንኳን ጤነኛ እነኚህ እንደውም ጤነኛ ልጆች ናቸው። እናት እድሜ ልኳን ስቃዋን የምትበላ በሽተኛ ልጆች ሲወለዱ ሰላም የነበረ ሰውዬ ቤት ጥሎ የሚፈረጥጥ ወንድ ብዙ ነው ያለው አባት። ግን የዛኑ የሚያክል ደግሞ ከሴት የበለጠ ሆኖ የሚያሳድጉ አባቶችም ደግሞ አሉ አባቶቻችን እንደዛ ነው ያሳደጉ። አቶሻል እናትም ብትኖር ከእናት እንትን ሳይሉ የሚያሳድጉ አባቶች አሉ። በዚህ ሰዓት ይገርምሻል፣ ወጣቶች ሆነው ራሱ ትዳር ይዘው ኃላፊነታቸውን በደንብ ልጆቻቸውን ተንከባክበው ምን ብለው ጋሪ እንኳን አንቺ እንዳትገፊ እኔ ፕራሙን ራሴ ገፋለሁ እኔ እንትን አደርጋለሁ እያሉ እንዴ አይቺ እኮ ለልጆች እኔ ናፒ የምቀይረው እኔ ነኝ እንትን የምለው እኔ ነኝ